ካልነሳና በፊት የነበረው መጀመሪያ የተፈጠረው ኢየሱስ ከሆነ አሁን ተቀይሮ የመጣው ወይም ደግሞ መጀመሪያ የነበረው የመልአክ አካሉ ከሆነ አሁን ወደ ሰው ተቀይሮ የመጣው ከማርያም ምንም ነገር ካልነሳ የማርያም ዘር አይደለም ማለት ነው። ይህ ደግሞ ከባይብል ጋር ይቀጫል። የዳዊት ስርና ዘር ነኝ ብሎ ይናገራል ራእይ ላይ። ዘሩም ሲቆጠር ገላትያ 4:4 ላይ ምንድን ነው የሚለው? ከዚህ ምንድን ነው ከሴት ወለድኩ እያለ ይገልጸዋል። ከሴት ወለድኩ ይላል። ሮሜ ምዕራፍ 9:5 ላይ ደግሞ ከአባቶች እንደመጣ ይናገራል። ስለዚህ ከአባቶች መጣ ከተባለ ከሴት ከተወለደ ኢየሱስ ያ ማለት ተፈጥሯል ማለት ነው። ወይም ደግሞ ከማርያም ያገኘው ስጋ አለ ማለት ነው። አይ የለም ካልከኝ ኦኬ፣ አንዴ ብቻ ነው የተፈጠረው ከማርያም ያገኘው ነገር የለም ካልከኝ የሰው ልጅ አይደለም ምትለኝ ነው፣ ከባይብል ጋር ይጋጫል። አይ ከማርያም ስጋ ነስቷል ካልከኝ ደግሞ ሁለት የተፈጠረ ምትለኝ ነው። የቱን ትመርጣለህ? ወደ ምድር ያው መጥቷል በእርግጠኝነት። ግን ደግሞ ያው መፈጠር ማለት መጀመሪያ ላይ እኮ መፈጠር ማለት እንደ እንትን ነው አይደለ? የሆነ ምንም አታውቅ አዲስ የሆነ በቃ ስለሆነ ነገር ሳታውቅ አሁን እኔ እዚህ ምድር ላይ ስፈጠር ጊዜ ችግር የለውም በቃ እንትን በለው ሀሳቡን ተመልከተ። ሁለቱን ሀሳቦች ተመልከታቸው። አንደኛ የመጀመሪያ ፍጡር እኮ እስኮ ያኔ ራስረዳ መፈጠር ማለት እኮ እንትን አለው እኮ መፈጠርን እኮ አንተ ልታስረዳኝ ይገባል። አንተም በራስህ መንገድ። እኔ አሁን መፈጠርን የምረዳው መንገድ እንደሆነ ታውቃለህ። እሺ እዚህ ምድር ላይ አሁን ስመጣ ለመጀመሪያ ጊዜ ምንም አውቀው ነገር የለም። ያው እያደግኩ በሄድኩ ቁጥር ነው እንጂ ነገሮችን የምረዳው። ግን ኢየሱስ ደግሞ እዚህ ምድር ላይ ሁለት የተፈጠረ ከተባለ ምንም ያውቀው ነገር አልነበረም። እንደዛ ነው የምንወስደው። መፈጠር መወለድ ማለት ነው። ስማኝ ከኢየሱስ እዚህ ምድር ላይ ሲመጣ ጊዜ ማለት ነው ከማርያም ሲወለድ የዛኔ እሱ ምንም አያውቅም። እንደ አዲስ ሲፈጠር እሱ አዲስ ሰው ነበር። እንደዛ ነበር። ይሄ የአንተ ዴፊኒሽን ነው። ደግሞ የባይብሉን ዴፊኒሽን ላምጣልህ። መወለድ ማለት መፈጠር ማለት ነው በባይብል ማስረጃ ልስጥ። ለምሳሌ መዝሙረ ዳዊት ምዕራፍ 90:2 ላይ ተራሮች ሳይወለዱ ምድር ዓለም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ ይላል። ተራሮች ሳይወለዱ ማለት ምን ማለት ነው? ሳይፈጠሩ ማለት ነው። ስለዚህ መወለድ ማለት መፈጠር ነው። ኢየሱስ ደግሞ እንደተወለደ ይነገራል። ለምሳሌ ሐዋርያት ሥራ ምዕራፍ 13:33 ላይ ይህ ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩ ብሎ እንደተጻፈ ኢየሱስን አስነስቶ ለእኛ ለልጆች ለምንድን ነው ለእኛ ለልጆቻቸው ፈጽሟልና እያለ ይገልጸዋል። ስለዚህ ተፈጥሯል ኢየሱስ። ዛሬ ወደየት ከተማም ሕፃን ተወለደላችሁ ይላል። ስለዚህ ተፈጥሯል። አሁን አንተ የትኛውን ፖይንት ነው የፈለግኸው? ስለዚህ እንትን በል በቃ ሀሳቡን ምናምን ይኸውና ሁሉ አድርገና ሌላ ጊዜ እናወራበታለን በሰፊው ይሻላል። አሁን አንተ ግን እኔ አሁን ማወቅ የፈለግኩት የለም ይህን ጥያቄ አንተ ተረድተው ነው ወይስ የምትጠይቀኝ? ወይስ እኔ እንድረዳው ነው የምትጠይቀኝ? ወይስ ለምንድን ነው የምትጠይቀኝ? እንድትረዳው ነው። አሁን ኢየሱስ የመጀመሪያ ፍጡር ነው ካልከኝ ከጊዜ በኋላ የመጣ ነገር ነው። ጊዜ ደግሞ ፈጣሪ ሳይሆን ፍጡር ነው። ስለዚህ ኢየሱስ የመጀመሪያ ፍጡር አይደለም። አትሊስት ኢየሱስ የሚቀድም ጊዜ የሚባል ነገር አለ። ስለዚህ የመጀመሪያ ፍጡር ነው የሚል ቴዎሎጂካል አስተምህሮት የተሳሳተ ነው ማለት ነው፣ እንደ ጆሆቫ ዊትነስ የምናገኘው። ሁለተኛ ኢየሱስ ከዓለም በፊት ነው የተፈጠረው ካልከኝ ኦኬ፣ ከማርያም ስጋን አልነሳም እያልከኝ ነው ማለት ነው። ያ ማለት ደግሞ ድጋሚ አሁንም ከባይብል ጋር የሚጋጭ ነገር ነው የሚሆነው። ስለዚህ ሁለቱን ሀሳቦች እንድትረዳቸው ብዬ ነው። ችግር የለውም። ይህበትና ፎሎ አድርገኝና ሌላ ጊዜ ደግሞ ሲጀመር ማለት ነው እዚህ ምድር ላይ ለመጀመሪያ ጊዜ ይህ ምድር ማለት ነው የሰው ልጅ ሳይኖርበት በፊት መቼም ይሄ ምድር ላይ የሰው ልጅ ሳይኖር በፊት ያው ይሄ የሰው ልጅ የተፈጠረው እንስሳቶች ከተፈጠሩ ምናምን በኋላ ነው አይደል? የሰው ልጅ የተፈጠረው መጽሐፍ ቅዱስ እንደዛ ነው የሚለው። እንደዛ ነው የሚለው። እሺ እንደዛ ኦኬ። እንደዛ ነው የሚለው። ግን ይህ ማለት እኮ ውጣ ማለት አልነበረም። እሺ ነገሩ ለምንድን ነው እንደዚህ እያሉ የሚወጡት ነገር? ግን አሁን ኢየሱስ የመጀመሪያ ፍጡር ነው ከተባለ ከዚህ ጋር ነው የሚጋጨው። ቀጥታ የሆነ ሰው ይግባ። እጅን ሸፍኜ ነው ያዝኩት።
እሺ ከዛ ካሜራ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። ሰላም አለይኩም። ሰላም አለይኩም። ታንቺብስ እንዴት ነህ ሀጂ ኢብራሂም? እንዴት ነህ? አላህ ይውሰደን። አሚን 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 አሚን። ሰላም ነው? እንዴት ናችሁ? አሚን አሚን አሚን። ደህና ነን። ድጌ ነኝ። ኡስታዛችን በቀኝ ነው በግራ ነው? ምኑ እንዴት ነው ቀኑ? በቀኝ ነው በግራ ነው? ቀኑ እስቲ ቆይ ላስታውስ። ሆና አረጀው እኮ ቶሎ ማስታወስ ከበደ። ሽምግልና እኮ አደገኛ። ወይኔ ማሩ ገደለኝ ዛሬ። ሰላም አለይኩም ማሩ። ዛሬ ገደልከኝ በቃ። እንዴት ማሩ? ሰላም አለይኩም። አረ ማሩ ወላሂ ጠፋ። ወላሂ እኔ ነኝ የጠፋሁት፣ እሱ ነው የጠፋው። ወላሂ እኔ ጠፋሁት። ሰላም አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱህ። ማን ነው ገደልከኝ ምናምን ነፍሰ ገዳይ የመጣ ይመስል። ዛሬ ፕሮግራም ነበር ረሳሁት። አይ ፈሪያቆቱ እሺ ገባሁት። መቼ ነው የገባሁት? አይ እንግዲህ እንደዚህ ይሻላል። ፕሮግራም ያዙ በቃ። ማሂር የሆነ ፕሮግራም ይዘን እንቀጥል። ምን ትላላችሁ? ና ኡስታዝ ነው እንዴ? እንዳትሄድ እንዴ? ኧረ ኡስታዝ ባላ ምንድን ነው ኡስታዝ? እንትን ነው ፒፕሎፎቢያ አለበት እና ሰው ሲበዛ እንትን። ሰላም ልላቸው ነበር። ማሩ የሆነ ነገር እንጀምር። የሆነ ነገር እስቲ ዛሬ አስተምረን። እስቲ የሆነ ትንቢት አስተምረን ዛሬ። መጣል እኔ ጋ ኔትወርክ ይዞኛል መሰል። ካልተመቸኝ እስኪ የሆነ ነገር ብንማር ደስ ይለኛል። ቤት የከፈተው ሰው አሁን መጥቶ ነው የሚመስለኝ እና ያአላህ ኧረ እኔ ምንም ነገር አንተ ኢብሮ ረፍ በቃ በህግ አምላክ ይኸው 200 ሰው አለ። በህግ አምላክ ሰው መኖር አይችልም። እንደ ምንድን ነው ማሩ ደግሞ ቁም ነገር አስተምረን ምናምን። እሺ በቃ እናስተምርሽ አንድ ላይ በቃ እንደሱ እንዳይደገም። ያው ሪካርድ ማሂር ባለቤት ነው አሁን ከፍታል። ማሂር አሁን አስቦበት ነው የመጣው። ማን ወንድ ነው ማሂር? ቀጥለሽ ለማንኛውም አስተምሩ ብቻህን አይደለም አትሰልቅ። ይብሮ አለ አስተምሮ ነው ያልኩት። አስተምር አይደለም ያልኩት። እሰቅላለሁ ወደ እኔ እንትን አትበሉ። ሁሉ ሰው አሁን ቤት ከፍተሃል። አንተ ኃላፊነት ልትወስድ ነው የከፍተው። እኔ ቤት ስከፍት መጥተህ ጠይቀኝ። አስተምረህ ይችላሉ። አሁን ልማር ነው መጣጤ እናስተምር። ዛሬ ስለ ነቢያችን ሰለላሁ ዐለይሂ ወሰለም በባይብል ብናይ ምን ትላለህ ማሂር? አሪፍ ነው። ማሩ ምን ትላለህ? ባለቤቱ ከተመቸው እንግዲህ ይመቸዋል ብዬ ተስፋ አደርጋለሁ። እኔ እንኳን አልተመቸኝም ነበር፣ ግን ይሁን ችግር የለም።
ምንድን ነው አንተ የተመቸ? የማሩ አባባል ነው እንጂ ከተመቸው ምናምን እኔ ምንም ኮንትሪቢዩት ስለማላደርግ ነው። አሪፍ ነው እሱ ከተመቸ ባለቤት ኮንትሪቢዩት ስለማላደርግ አራቀልድ ምንድን ነው? እኔ እኮ አማራ ነኝ፣ አማርኛ ይገባኛል። ጠምዝዝ ልታመጣኝ ነው እንዴ? አልስማማም ያልኩበት እንትን ላይ መጀመሪያ ምንም አላወራም ብያ እንዴ ግርግር የፈጠር ነው። እሺ አቀልድ። አሁን አንዳንድ ነገሮችን እስኪ እኔና ከዛ እያስገባን እንጠይቃለን። ምን ትላለህ ማሂር? ምን ትላለህ ማሂር? የለ ማሂር ይስማማ ማሩ ምን ትላለህ ይለኝና እኔ ስስማማ ማሩ ቀጠል እና የእነ ጳውሎስ ስራ እንዴል ነበር እንዴ ታዲያ? ያስማሙ አይደለ እንዴ? ሰቷል ማሩ እየረበሸ ነው በጣም። ሚዩትን አንሳቸው፣ ሚዩትን አንሳ ማሩ። ሚዩት አታረግ እንዳትረብ፣ የፍርሃት ምልክት። አሁን አስተምር ተብለሃል፣ አስተምር ጀምርና ከዛ እንትን እንዳለን ከዛ እንቀጥላለን። አንተ ማሂር አቀልዱ ወደ ፕሮግራማችሁ ግቡ። በቃ እኔ ምንም እንትን የለኝም። እኔ ለሰላምታ ነው የገባሁት። ስበይ ነው ደግሞ ሲጀመር በቃ ሁላችሁም እኮ እኔ ገብቼ አይደለም አስገብቶ ጀመር። ቆይ ማለት ነው ማሩ ጀመር። ቆይ አንተ ምንም የሉ ሽማግሌ የለም ቆይ ምንም የለም እሰጥሀለሁ። ይብሮር እሰጥሀለሁ። ተረጋጋ። ቆይ አንዴ ማሩ አንዴ ቆይ ይብሮ የምናደርጋለን መሰለህ? እኛን ጀምርና እሱ መሀል ላይ ሀሳብ ይሰጠናል። ኢንሻላህ አሪፍ። ይብሮ ትጀምራለህ። የኔ ስልክ በተን አለው ማሂር፣ የኔ ስልክ በተን አለው። መውጣት ምናምን እንችላለሁ ታውቃለህ። ቆይ አንዴ ስማ ማሩ፣ ቆይ ቁም ነገር። አይ አሁን ከዚህ በኋላ አንድ ነገር እናሳውቃቸው ለ199 ሰዎች እና ማሂርና ማሩን ለማታውቋቸው ማለት ነው። ከዚህ በኋላ ከእነሱ ጋር ነው የምሰራው ትላላችሁ እና አንድ ቀን እኔ ቤት፣ አንድ ቀን ማሂር ቤት፣ አንድ ቀን ማሩ ቤት እያደረግን አንዳንድ ፕሮግራም እየያዝን ከማታ 3 ሰዓት ጀምሮ ኢንሻላህ አንዳንድ ፕሮግራም ይዘን የምንቀጥል ይሆናል። ምን ትላለህ ማሂር? ማሩ ምን ትላላችሁ? ርዕስ እያዝ እንገባለን። ማሂር አሪፍ ሀሳብ ሆነ። እንደዛ ማሩ ምን ትላለህ? ኢንሻላህ እስማማለሁ፣ በዚህ እስማማለሁ። ስራዬ ተብሎ ተዘጋጅተን ነው። እኔ መንገድ ላይ ነኝ። ኧረ ማምለጫ በቃ እሺ። እኔ ጀምራለሁ። ሀሳብ ማን ላይ ትሰጣለህ? ኢንሻላህ እኔ ጀምራለሁ። ቪዲዮ ከፍቼ ልጀምር። እራት በነገራችን ላይ አልበላውም እና እራቱን አቋረጥኩት፣ በኋላ እበላለሁ ኢንሻላህ። እንደዚህ ሲባል ኧረ ምን ሆኖ ነው ነገር የምትንቃቀው? ቆይ አንዴ ላስተካክል እና ማሂሮ ለነገ አንድ ፕሮግራም ያዝና ለጥፍ ኢንሻላህ። በዛ ላይ ተዘጋጅተን እናወራበታለን ኢንሻላህ። እሺ ኧረ ቆይ እና እንደሚወስድ አድርግ ኢንሻላህ። እስማማለሁ፣ በዚህ እስማማለሁ። ወአለይኩም ሰላም ወራህመቱላህ። ኢንሻላህ ኧረ ማምለጫ። እሺ ስለዚህ ውስጥ ያላችሁ እስከዛ ታብታባሉ። እስካሁን 33,000 ኧረ ተው። እኔ ጀምራለሁ። አንሰፋም ማሂር ሰፋ እንልቤት ምንድነው እንደ ምንድነው ታዲያ ባዶ ሜዳ ላይ አስቀምጠን? እኔ እንደዚህ ሲሆን ደስ ይለኛል። እና እንደዚህ ቀጥ በቃ እሺ። መሀሉስ የምን መሀል እንዴ? ኧረ ማሂር ምንድን ነው የምታወራው? የምር ቀጥል እና ጀምረው። ቪዲዮ ልከፍት እኮ ነው። ቪዲዮ ለመክፈት እኮ ነው እኮ ትልቁ ላይ ነው እኮ እንደዚህ እንዲሆን ነው። እሺ አንተ ቤት ነው እንዴ የማይታየኝ? እኔ ባለፈውም ትልቁ ላይ ነው ትለኛለህ። ትልቁ ላይ አይደለሁም እኔ። እሺ አሁንም አይደለም። እስቲ ቆይ ለማንኛውም አንዴ ሊሆንና ወይ ብሮ አይደለሁም ትልቁ ላይ አይደለሁም። ኔትወርክ ለየቅል ናቸው ይባላል። የት ነው ያለው? ትሻውን ትልቁ ላይ ነው
አሁንም ትልቁ ላይ ነው። ማሩ ትልቁ ላይ ነኝ እኔ። ወላሂ ትልቁ ላይ አይታይም። አላመንከኝም ነው? አታምነኝም? ወላሂ አይታይም እንደዛ። እሺ ኮመንት ላይ እሺ ለእኔ ትልቁ ላይ አይደለም፣ ለእኔም አይደለም። ደግሞ ኤክስፓንድ ሳደርግ አትሆንም ማለት ትልቁ ላይ ነህ ማለት ነው። በእውነት ማሩ እሺ፣ እኔ እንዴት እንደሆነ አላውቅም። ኤኒዌይስ እሺ፣ በመንፈስ በስጋ ነው። የማሂር ቤት ውዝግብ ያለ ቤት ነው። ቢስሚላ የተወዘጋገበ ቤት። ዋናው ለእኛ ትልቁ ላይ መሆኔ ነው። ለእኔ አይደለም፣ ለእኔም አይደለም። ስቲል አሁን ለእኔም አይደለም። ስቲል አይደለም። በቃ እንግዲህ ስክሪንሻት አድርጌ ላሳየ እንደ እኔ ራሱ አድርጌ ላሳየ። ምን አይነት ነገር ነው ነገሩ? እንዴት ፍጹም ትልቅ ፍጹም ትንሽ ነው። አይ ምን ትልቁ ላይ መሆኔ ሀቅ ነው። በቃ እኔ አመኛለሁ። በቃ ፍጹም ምናምን የሚባለው ነገር ዛሬ ተቀበልኩ ትላለህ። እሺ በቃ ልጀምርና ዝም ብዬ እንትን እንዳይል ከምን መሰለ መጀመሪያው እኔ እና በዚህ ላይ ሀሳብ እንሰጥና ኢንሻአላህ እንቀጥላለን ማለት ነው። ቢስሚላህ ወሰላቱ ሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የመጀመሪያው በዮሐንስ ወንጌል ምዕራፍ 1 ላይ ካለው ጥቅስ ነው የመጀመሪያውና ይሄ ለነቢያችን ሰለላሁ ዐለይሂ ወሰለም ያገለግላል ብዬ አስባለሁና ምንድነው የዮሐንስን ምስክርነት አስመልክቶ የተመሰከረው ምስክርነት ነው እና ምንድነው መጥተው በጠየቁት ጊዜ መሰከረም አልካደምም አለ። እኔ ክርስቶስ አይደለሁም አለ። እኔ ማን አይደለሁም አለ? ክርስቶስ አይደለሁም ብሎ ተናገረ። እንደምታውቁት መንገድ ጠራጊ ሆኖ ለኢየሱስ የመጣ ሰው ቢኖር በቁርአኑም በባይብሉም እሱ ነው። ማለትም ያው ዮሐንስ ያህያ የምንለው ማለት ነው። ስለዚያው ምን አለ? እኔ ክርስቶስ አይደለሁም ብሎ ተናገረ። እንኪያስ አንተ ማነህ? ኤልያስ ነህን? ብለው ጠየቁት። ለምንድን ነው እነኚህ ጥያቄዎች የሚጠይቀው? የምናየው ይሆናል ብለው ጠየቁት አለ። አይደለሁም አለ። ኦኬ ነብዩ ነህን? አለ። ነብዩ ነህን? አሁን ነብዩ ነህን የሚለው ነገር በሌላ መጽሐፍ ላይ ብናየው ይመጣል የተባለው ነብይ ነህን ብሎ ነው የተቀመጠው። አስፈላጊ ከሆነ እሱንም ማስቀመጥ ይቻላል አምጥተን ማለት ነው። እና የተላኩትም ከፈሪሳውያን ነበረ እና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነብዩ ካላይደለህ ማለት ካይደለህ ስለምን ታጠምቃለህ ብለው ጠየቁት። ስንት ፐርሰንት ተጠቀሱ እዚህ ጋር? ክርስቶስ የሚባል አንድ ፐርሰን አለ። እሱም ኢየሱስ ነው። በያህያ ዘመን ወይ ደግሞ በራሱ በማን ነው የሚባለው በዮሐንስ ዘመን ሲኖር የነበረ ሰው ነው። ያው እኔ ክርስቶስ አይደለሁም ብሎ መሰከረ። ምክንያቱም ይጠብቁት የነበረ ክርስቶስ የተባለ አንድ መሲህ እንደሚጠብቁ ግልጽ ነው፣ አይሁዳውያን ማለት ነው። ሌላኛው ኤልያስ ነው። ኤልያስ ነህን ብለው ይጠይቁት ነበረ። ለምንድን ነው የሚጠይቁት ከተባለ እግዚአብሔር ታላቁና የሚያስፈራው ቀን ሳይመጣ ኤልያስን ልክላችኋለሁ ባለው መሰረት ትንቢተ ሚልክያስ ላይ የሚጠብቁት አንድ ሰው አለ ማለት ነው። ከዛ ደግሞ ነብዩ የተባለው ይጠብቁት የነበረው ነብይ ማን ነው ከሚለው ጥያቄ ነው መነሳት የምፈልገው እና ይሄ ነብይ ማን ነው? ይሄ ነብይ ማን ነው ከሚለው ነገር ተነስተን ወደ ሌላ ፖይንት መሄድ ያለብን ይመስለኛል። ስለዚህ አሁን ይመጣል የተባለውን ነብይ አይሁዳውያን እንደሚያውቁት መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ የምድር ነገስታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ ተማከሩ፣ እንዲህ ሲሉ ተማከሩ ይላል። ስለዚህ እግዚአብሔርና መሲሁ፣ ስለዚህ መሲሁ የሚባለው ይመጣል ተብሎ የሚያውቁትና የሚያስቡት አንድ መሲህ የተባለ ወይ ደግሞ ክርስቶስ የሚባል እንደሚመጣ ያውቃሉ ማለት ነው። ሌላኛው ቅድም እንዳልኳችሁ የሚጠብቁት ሁለተኛው ሚልኪያስ ላይ ምዕራፍ 4 ቁጥር 5 ላይ እነሆ ታላቁና የሚያስፈራው ቀን የእግዚአብሔር ቀን ሳይመጣ ነብዩ ኤልያስን እልክላችኋለሁ አለ። ማንን? ኤልያስን ማለት ነው። ስለዚህ ኤልያስ የተባለው እንደሚጠብቁት የታወቀ ነው። ታዲያ ይሄ ነብዩ የተባለው ማን ነው ከሚለው እንነሳና እስቲ ማሩና ማሂር በዚህ ላይ አንዳንድ ነገሮች ብትጨምሩበት ኢንሻአላህ። ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ የቀደሙ ላሳያቸው ብዬ ነው እና ከዛ ግን ትቀጥላለህ ማሩ።
እሺ የዮሐንስ ወንጌል ምዕራፍ ስንት ላይ መሰላችሁ? ምዕራፍ 1 ቁጥር 21 ላይ ይጠይቁታል። ኢየሱስ ማነህ ብሎ ይጠይቁታል። ኢየሱስን ሳይሆን ዮሐንስን ማለት ነው። እና በሶስት ሰዎች በኩል አድርገው ነው የጠየቁት። መጀመሪያ መሲህነቱን ጠየቁት። እዚህ ጋር ከተመለከታችሁት እኔ መሲህ አይደለሁም ብሎ መሰከረ ይላል። እኔ መሲህ አይደለሁም ብሎ መሰከረ። ከዛ እንደዚህ ሲላቸው ታዲያ አንተ ማነህ? ኤልያስ ነህን አሉት። ይብሮ አብራርቶታል። ኤልያስ አይደለሁም አለ። ከዛ በኋላ ማን ብለው ነው የጠየቁት? እነርሱም ይመጣል የተባለው ነብይ ነህን ይላል። አዲሱ መደበኛ ትርጉም ላይ ብትመለከቱት አዲሱ መደበኛ ትርጉም ላይ ማነህ ወይ ብለው ነው የጠየቁት። ይመጣል የተባለው ነብይ ነህን ይላል። ስለዚህ የሆነ ይመጣል የተባለ ነብይ አለ ማለት ነው። እነዚህ ደግሞ ዝም ብሎ ሰዎች አይደሉም። ጥቅስ ላይ ተመለከቱት። ቁጥር 19 ላይ እነማን ናቸው ወደዚያ ሄዱት ካለን አይሁድ ማንነቱን እንዲጠይቁት ካህናትንና ሌዋውያንን ከኢየሩሳሌም ወደ እርሱ ሲልኩ ዮሐንስ የሰጠው ምስክርነት ይህ ነበር ይላል። የተላኩት ዝም ብሎ ተራ ሰዎች አይደሉም። አንደኛ ካህናት ናቸው፣ ሁለተኛ ሌዋውያን ናቸው፣ ባለ እውቀቶች ናቸው፣ እውቀት ያላቸው ናቸው። እዚህ ነገር ላይ ሲያብራራው ምን ይላል መሰላችሁ? እነዚህ ሌዋውያን እንደነበሩ ይገልጽና መቅደስ በተለይ አገልግሎት የተመደቡ የማስተማር ኃላፊነት የነበራቸው ሰዎች ናቸው ይላል። እነዚህ የማስተማር ኃላፊነት የነበራቸው ሰዎችና መቅደስን ያገለግሉ የነበሩ ሰዎች አንድ የሚያምኑት ነገር አለ። ያ ነገር ምንድን ነው? መሲህ የተባለው እዚች ጋር መሲህ የተባለው አካልና እታች ጋር ደግሞ ይመጣል የተባለው ነቢይ ሁለት የተለያዩ ፐርሰን እንደሆኑ ያምናሉ። አስተማሪዎች፣ ብሉይ ኪዳንን የሚያውቁ የኦሪትን ሕግ የሚያውቁ ሰዎች የሚያምኑት ነገር ምንድን ነው? መሲህ የተባለው አንድ፣ ሁለተኛ ደግሞ እዚህ ጋር ኤልያስ የተባለው፣ ሶስተኛ ደግሞ እዚህ ጋር ይመጣል የተባለው ነቢይ፣ እነዚህ ሶስት አካላት የተለያዩ ሶስት ፐርሰን እንደሆኑ ያምናሉ። ከዚህ ተንተርሰን ሁለት ነገራቶችን ኮንክሉድ ማድረግ እንችላለን። የመጀመሪያው ኢየሱስ መሲህ ከሆነ ያ ነቢይ አይደለም፣ ያ ነቢይ ከሆነ መሲህ አይደለም። ሁለቱንም መምረጥ አይቻልም፣ ክልክል ነው። ምክንያቱም የተለያዩ ሶስት ፐርሰን ናቸው። ስለዚህ ኢየሱስ መሲህ ነው ከተባለ ያ የተላከው ነቢይ ይመጣል የተባለው ነቢይ አይደለም ማለት ነው። አይ ኢየሱስ ይመጣል የተባለው ነቢይ ነው ከተባለ ደግሞ መሲህ አይደለም ማለት ነው። ባይብል ላይ መሲህ ነው ይለናል። ስለዚህ ይመጣል የተባለው ነቢይ አይደለም ማለት ነው። በቀላሉ የምንረዳው ሰው ይመጣል የተባለው ነቢይ ኢየሱስ ካልሆነ ወደ ሁለተኛ ኮንክሉዥናችን የመጀመሪያው ኮንክሉዥናችን ኢየሱስ መሲህ ነው። ስለዚህ ኢየሱስ የሚመጣው ነቢይ አይደለም። ሁለተኛ ኮንክሉዥናችን ደግሞ ከዮሐንስና ከኢየሱስ በኋላ አንድ የሚመጣ ነቢይ አለ፣ ይመጣል የተባለ ነው። ይሄ ደግሞ ተራ ሰዎች የተናገሩት ነገር አይደለም። የማስተማር ኃላፊነት የነበራቸው መቅደስ የተለየ አገልግሎት የተመደቡ እነማን? እነዚህ ሌዋውያን። ሌላስ ደግሞ ማን ነበረ? ከእነሱ ጋር ካህናት ነበሩ። ስለዚህ አንድ ነቢይ አለ ማለት ነው። የሚመጣ ነቢይ አለ፣ ከኢየሱስና ከመሲሁ በኋላ የሚመጣ ነቢይ አለ። ሁለቱን እዚህ ላይ ኮንክሉድ ማድረግ እንችላለን ማለት ነው። እና ቀጥሉ። እቺ ልጨምር ብዬ ማሩ ቀጥልሽ ኢንሻላህ። ሰላም አለይኩም። ቢስሚላህ የሚጨመረው ነገር አልገባኝም። መጀመሪያ ማለት አልገባኝም ስል ገብቶኛል፣ ግን ከዚህ በኋላ የሚጨመር ነገር ያለው አይመስለኝም። ሌላ ጥያቄ ለመመለስ ነው የኔ ድል የሚሆነው የሚመስለኝ። ምንድን ነው ጥያቄው? መጥምቁ ዮሐንስን 3 ጥያቄ ጠይቀውታል። መሲሁ ነህ ወይ ተብሏል፣ አይደለሁም ብሏል። ኤልያስ ነህ ወይ ተብሏል፣ አይደለሁም ብሏል። ነቢዩ ነህ ወይ ተብሏል፣ አይደለሁም አለ። 3 ሰዎች ይመጣሉ ብለው እየጠበቁ ነበር። እነዚህ አዋቂዎች ማሄር አሳይቷቸዋል። አሊሞች የሚባሉት በሰዓቱ እንግዲህ ሌዋውያን፣ መምህራን፣ ሼኮች፣ ቄሶች፣ ጳጳሶች እንደማለት ነው። አውቶሪቲዎች፣ ባለስልጣኖች። እነዚህ ሰዎች 3 ሰው ይጠብቁ ነበር። ከዛ መጥምቁ ዮሐንስ እንዳጋጣሚ ሲያዩት እንዴት ማነህ አንተ ከነዚህ ውስጥ እነዚህን እየጠበቅን ነው እና አንተ ማነህ ብለው ሲጠይቁት እኔ አይደለሁም ብሎ 3ቱንም ካደ ማለት ነው። ካደ ሳይሆን መሰከረ። ክርስቶስ እንዳልሆነ ሁላችንም እናውቃለን። ክርስቶስ ኢየሱስ እንደሆነ ስለምናውቅ ማለት ነው። ኤልያስ እንደሆነ ደግሞ ራሱ ኢየሱስ በማቴዎስ ወንጌል ነግሮናል፣ ኤልያስ መጥምቁ ዮሐንስ እንደሆነ። ነገር ግን ኤልያስ ነህ ወይ ሲሉት አይ አይደለሁም ያለው ኤልያስ ራሱ ስላልሆነ ነው።
ኤልያስ ራሱ መጥቶ ሳይሆን በኤልያስ መንፈስ የመጣ አካል ስለሆነ ነው። ያው ዲፕሊ ብዙ ማውራት አይጠበቅብንም ማለት ነው። ስለዚህ አንድ ነቢዩ የተባለው አካል ቀርቷል። ስለዚህ ያ ነቢይ ማነህ? ያ ነቢይ ማን ነው ብለን ነው እኛ እየጠየቅን ያለ ነው። መጥምቁ ዮሐንስ ያ ነቢይ ካልሆነ ከክርስቶስ የተለየ ሰው ከሆነ ይሄ ነቢይ የተለየ መሆኑን የምናውቅበት ሌላው መንገድ ምንድን ነው? አንደኛ ጠያቂዎቹ መጥምቁ ዮሐንስን አንተ ክርስቶስ ነህን ብለው በጠየቁበት አፋቸው ነቢዩ ነህን ብለው ጠይቀዋል። ምክንያቱም ነቢዩና ክርስቶስ የተለያዩ ስለሆኑ ማለት ነው እንጂ ክርስቶስ ራሱ ያ ነቢይ ቢሆን ክርስቶስ ነህን ሲሉት አይ አይደለሁም ሲል በቃ አንተ ነቢዩም አይደለህም ብሎ ማለፍ ይችሉ ነበር። ነገር ግን ክርስቶስና ነቢዩ የተለያዩ አካላት እንደሆኑ ይታወቃል። እንዲሁም ደግሞ ደዋን ሆይስት ካም በሚል መጽሐፍ ይመስለኛል አሁን ያው ስላዘጋጀበት ለዚህ ነው እንትን ያልኳቸው በሚል መጽሐፉ እንደዚሁ አንድ ስኮላር ከኢየሱስ በፊት ይኖሩ የነበሩ እንደዚህ ኩምራን ኮሚዩኒቲዎች እንደዚህ አይነት ኮሚዩኒቲዎች መሲሁና ነቢዩ የተለያዩ አካላት እንደሆኑ ያምኑ እንደነበረ ማስረጃዎች አሉ። ያው ከክርስትና በፊት ማለት ነው። መሲሁና ነቢዩ አሁን አንድ ናቸው ይላሉ ክርስቲያኖች። ነገር ግን ማስረጃዎች እንደዛ አያሳዩም። መሲሁ ራሱን የቻለ ነው፣ ነቢዩ ራሱን የቻለ ነው። ስለዚህ መሲሁ ኢየሱስ ከሆነ ነቢዩ ማን ነው የሚል ጥያቄ ነው የጠየቀው ኤብሮ። መልሱ የሚሆነው ነቢዩ ዘዳግም 18 ላይ የተጠቀሰው ነው። ነቢዩ ብሎ የጠበቁት ማንን ነው የሚለውን ስናይ ዘዳግም 18 ምዕራፍ 18 ቁጥር 15 እስከ 18 ያለው ማለት ነው። ይሄ በብዙ የቤተ ክርስቲያን አባቶች የታመነ ሁሉንም ማብራሪያ ሁሉንም ማለት በሚቻል ደረጃ ዝም ብላችሁ ዘላችሁ ሄዳችሁ ማንበብ። አዲሱ መደበኛ ትርጉም በሉት። አሁን ስላልዘጋጀው ነው አሁን ልከፍትላችሁ እንትን ያላልኩት። የትኛውንም በቃ አይጋራንቲዩ የትኛውንም ኮሜንተሪ ሄዳችሁ እዩ። መሲሁ ይመጣል የተባለው የትኛው ነው የምትሉ ከሆነ ስለ መሲህ የተነገረውን ትንቢት ይነግሯቸዋል። ኤልያስ ደግሞ ሚልኪያስ 4:5 ላይ ኤልያስ እንልካለሁ ብሏል። ስለዚህ ነቢዩ እያሉ የሚጠብቁት ማንን ነው የምትሉ ከሆነ ዘዳግም 18 ጋር ብቻ ነው የሚሄዱ። ዘዳግም 18 ላይ ሙሴን የሚመስል ነቢይ እልክላቸዋለሁ ብሏል እግዚአብሔር። ስለዚህ ያ ነቢይ ነህ ወይ ብለው ነው እየጠየቁ ያሉት። ስለዚህ አሁን ይመጣል የተባለው ነቢይ ማን ነው? ከኢየሱስ የተለየ በዘዳግም 18 ሙሴን ይመስላል የተባለ ነቢይ ነው እየተጠበቀ ያለው። መልሱ ይሄ ነው። ያ ነቢይ የት የተነገረ ነው ከተባለ ዘዳግም 18 ላይ። ስለዚህ ወደ ቀጣዩ ጥያቄ ኢብሮ እንዲሄድ እንጋብዘዋለን ማለት ነው። ወደ ዘዳግም 18 ምንሄድ ከሆነ ወደዛ እንሄዳለን ማለት ነው። ሁሉንም ኮሜንተሪ ነው የምላቸው፣ ሁሉንም ኮሜንተሪ ማለት ይቻላል። እዚህ ጋር ነቢዩ ነህን የተባለው የትኛው ነቢይ ነው ለሚለው ኦሪት ዘዳግም ምዕራፍ 18 ቁጥር 15 ነው የሚከፍቱላቸው። የትኛውማ ከዛ ፊት ያሉ ማስረጃዎችም አሉ። መሲሁና ኢየሱስ እንትን ክርስቶስ መሲሁና ነቢዩ እንደሚለያዩ ማለት ነው። ስለዚህ ዘዳግም ወደ 18 መሄዳችን ይመስለኛል። ኢብሮ ራስ እንትን በለው ፕሮግራም። አሁን እንግዲህ መልሳችን ነው። ያ ነቢዩ የተባለው ማን ነው? ዘዳግም 18 ላይ ይመጣል የተባለው ነው። ማሩ እሱ ጥያቄ ብቻ እንዲመለስ አልነበረም። ምናልባት ወይ ስላልተዘጋጀበት ከሚለው አንጻር ካልሆነ በስተቀር ማሂር በኮመንታሪዎች ላይ የምትለው ነገር ካለ ቅድሚያ እሱ ሊል ይሻላል። ኢንሻላህ ማሂር ክፈትና። አይ ማሩ ያለውን ነው ደግሞ አክቹዋሊ ማሩ ያለው ኮመንታሪዎች ላይ ሲጻፍ ማለት ነው። አንደኛ ሁለት ነገር ነግሮናል ማሩ። የመጀመሪያው እነዛ ሰዎች መሲሁና ኢየሱስ ማለት መሲሁና ነቢዩ የተለያዩ እንደሆኑ ነው የሚያምኑት እነዛ ሰዎች። ሁለተኛ ያ ይመጣል የተባለው ነቢይ የተባለው ማን ነው? ይመጣል የተባለው ነቢይ ዘዳግም 18 ላይ የተተነበየለት ነቢይ ነው። ይህን ኮመንተሪዎች ላይ ያስቀምጣሉ። ለምሳሌ እዚህ ጋር ብትመለከቱ፣ እሺ ቆይ አንዴ ካሜራ ልትረገው። እሺ አሁን ይታያል በስትክክል እና ዌድሰን ኮሜንታሪ ላይ ስትመለከቱ ፕሮፌት ሪፈር እያደረጉ ያለው ፕሮፌት ቱ ዘ ፕሮፌት ፕሪዲኬትድ ባይ ሞሰስ በሙሴ
የተተነበየለትን ነብይ ነው። ዲትሮኖሚ 18:15 ላይ በሙሴ የተተነበየለት ነብይ ነው አለ። ከዛስ which the people here እዚህ ጋር ያሉት ሰዎች ድናት አይደንቲፋይ ደ መሲህ ከመሲሁ ጋር አይደንቲፋይ አያደርጉትም፣ ወይም ደግሞ ይሄ ነቢይ መሲሁ ነው ብለው አይደንቲፋይ አያደርጉትም። ይሄ ግሬት ፕሮፌት የተባለው እና መሲሁ ተመሳሳይ ናቸው ብሎ አይደንቲፋይ አያደርጉም ብሎ ያስቀምጧል። ሌላ ብትመለከቱ ምን ብሎ ያስቀምጧል መሰላችሁ? ሰላሙ አለይኩም አኺ ማህር። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ዐዚዝ كيف حالك أخي؟ አልሐምዱሊላህ الحمد لله. እሺ ካሜራ አታጥፉበት። እሺ እና apparently these Jews did not equal the prophet with መሲህ መሲሁን ከፕሮፌቱ ጋር እኩል አያደርጉትም ነበር እነዚህ አይሁዳውያን። ለምን? ምክንያቱም ቱ ዲፍረንት ፒፕል ነበሩ፣ ሁለት የተለያዩ ሰዎች ነበሩ። እነዚህ መሲሁ ሌላ ነው፣ ከዛ ደግሞ ያ ይመጣል የተባለው ነቢይ ሌላ ነው። አንድ ላይ አድርጓቸው አያውቁም። ሁለት የተለያዩ ምንድን ናቸው? ሰዎች ናቸው ብለው ነው የሚያምኑት። ሰዎችን ለመጨመር ነው። ይብሮ ቀጥል። እሺ ኢንሻአላህ። ኦኬ እንግዲህ ዘዳግም 18 ላይ የተጠቀሰውን ጥቅስ ነው። እንግዲህ አሁን ነቢዩ ማን ነው የተባለው? ነቢይ ያው ትልቁ ላይ ነኝ አይደለ ማሂር? እኔ የሚታየኝ ትልቁ ላይ እንዳልሆነ ኤኒዌይስ ልቀጥልሽ። ዘዳግም 18 ከቁጥር 15 እስከ 18 ድረስ ያለው አምላክ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬንም የእግዚአብሔርን ድምፅ ደግሞ አልስማ፣ ይህችን ታላቅ እሳት ደግሞ አልይ ብለህ እንደለመንከው ሁሉ አምላክ እግዚአብሔር ከአንተ መካከል ከወንድሞችህ እንደ እኔ ያለ ነቢይ ያስነሳልሃል አለ። እንደ ማን ያለ ነቢይ? እንደ እኔ ያለ ነቢይ አለ፣ እሱን ታደምጣለህ አለ። እዚያውን እግዚአብሔርም አለኝ የተናገርኩት መልካም ነው አለ። ከዛ ቁጥር 18 ላይ ከወንድሞቻቸው መካከል አለ። አሁን እንደ እኔ ያለ ነቢይ እያለ የሚናገረው እንደ ሙሴ ያለ ነው፣ እንደ ሙሴ ያለ ነቢይ ነው እየተባለ ያለው እና ከወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሳላቸዋለሁ አለ። ቃሌንም በአፉ አረጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራቸዋል። በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ በቀልለታለሁ እያለ የሚናገረውን ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገረውን ወይም በሌላ አማልክት ስም የሚናገረውን እያለ ይቀጥላል። ኤኒዌይስ ዋናው ፖይንታችን ከ15 ከ18 ያለው ነው። ትልቁ ፖይንት ደግሞ ያለው 18 ላይ ያለችው ጥቅስ ነች። ከወንድሞቻቸው መካከል የተባለው የእስራኤላውያን ወንድሞች እነማን ናቸው የሚለው ነው ጥያቄው። ስለዚህ አሁን እሱን ማሩ መሄድበት ይሆናል በኋላ ላይ። እኔ አሁን በዋነኝነት ወይ ማሄር ወይ ማሩ ትሄዱበታላችሁ ወንድሞች የተባሉት ማን እንደሆነ። እንደ አንተ ያለ ነብይ አለ። እንደ አንተ ያለ ነብይ እንደማ እንደ ሙሴ ያለ ነብይ ማለት ነው። እንደ ሙሴ ያለ ነብይ ከወንድሞቻቸው መካከል አስነሳላቸዋለሁ አለ። ቃሌንም በአፉ አደርጋለሁ ያዘዝኩትንም ቃል ሁሉ ይነግራቸዋል እያለ የተናገረዋል። እና አሁን እንደ ሙሴ ያለ ነብይ ለመሆኑ ኢየሱስ ነው ብለው የሚናገሩ ከሆነ ሐዋርያት ስራ ላይ የተጠቀሰ ጥቅስ አለ እና ሐዋርያት ስራ ላይ ሙሴ እንደሆነ ያው ሐዋርያት ስራ ምዕራፍ 3 ቁጥር 22 ላይ ሙሴም ለአባቶች ጌታ አምላክ እኔን እንዳስነሳኝ ነብይ ከወንድሞቻችሁ ያስነሳላችኋል፣ የሚነግራችሁ ሁሉ እሱን ስሙት እያለ ያንም ነብይ የማትሰማው ነፍስ ሁሉ ከአሕዛብ ተለይታ ትጠፋለች አለ ይላል። አሁን ጥያቄው ይሄ ብቻ ሳይሆን ተመሳሳይ ሁኔታ ሐዋርያት ስራ ምዕራፍ 7 ቁጥር 37 ላይ ይህ ሰው ለእስራኤል ልጆች እግዚአብሔር ከወንድሞቻቸው እንደኔ ያለ ነብይ ያስነሳላችኋል እሱንም ስሙት ያላቸው ሙሴ ነው እያለ እንደ ሙሴ ያለ የተባለው ለኢየሱስ አድርገው ቁጭ ያደረጉበትን ሁኔታ ነው የምናየው። which is wrong ነው፣ ስህተት ነው። ለማን ነው ይሄ ነገር ከተባለ ለሙሴ ማን ነው ለኢየሱስ እንዳልሆነ የመጀመሪያውን መልስ ምትነስት ማለት ነው። ለዚህ ለሐዋርያት ስራ ጸሐፊ ማለት ነው። የመጀመሪያው እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል እንዳልተነሳ መጽሐፉ ይናገራል። እንደ ሙሴ ያለ ነብይ ከዛ ወዲህ ምን አለ መሰላችሁ? የታለ ዲትሮኖሚ 34 ስንት ላይ ነው? 34 10 ላይ መሰለኝ። እግዚአብሔርም ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል ዘንድ አልተነሳም ማለት
በእስራኤል ዘንድ አልተነሳም። ካልተነሳ የት ነው የተነሳው? እሱ በኋላ የምናየው ይሆናል ማለት ነው። ሌላኛው ሁለተኛው መልስ ምት የሚሆነው ከወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሳላቸዋለሁ ብሎ ከተናገረ በኋላ ቃሌንም በአፉ አደርጋለሁ አለ። የቱ ጋር ነው ኢየሱስ ቃሉ በአፉ የተደረገለት ነው ጥያቄ። ስለ ለነቢዩ መሐመድ ሲሆን እንዴት ነው የሚሆነው እናያለን። ያዘዝኩትንም ቃል ሁሉ ይነግራቸዋል አለ። ያዘዝኩትንም ቃል ሁሉ ይነግራቸዋል። አሁን ይሄ ይናገራል የተባለው ለኢየሱስ ከሆነ ስህተት ሊመጣ ነው። ሁሉንም ይናገራል እያለ እየነገረን ነው መጽሐፉ። ለምሳሌ የት እንሂድ መሰላችሁ? አንድ ጥቅስ ላይ ብቻ ትኩረት ላድርግና ከዛ አንድ ሰው ይገባል በመሀል ማለት ነው ኢንሻአላህ። የቱ ጋር እንሄዳለን? ምን ላይ ነበረ ለሄድ የነበረው? ዮሐንስ ወንጌል ምዕራፍ 16 ልብ አድርጉ። እንግዲህ ኢየሱስ ሁሉንም እንደማይናገር ከዚህ ማየት ትችላላችሁ። ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ እኔ ግን እውነት እነግራችኋለሁ አለ። እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኝ ወደ እናንተ አይመጣምና እኔ ብሄድ ግን እሱን እልክላችኋለሁ አለ። ጥሩ። ኢየሱስ ለመሄድ አንድ አጽናኝ መምጣት አለበት። የአጽናኝ ማን እንደሆነ የምናየው ነው። እሱን ለመናገር አይደለም እዚህ ጋር የመጣሁት። ከዛ እዚህ ጋር ይመጣና ቁም ነገሩ እዚህ ነው ያለው። የምነግራችሁ ገና ብዙ ነገር አለኝ አለ ኢየሱስ። ብዙ ነገር አለኝ የምነግራችሁ ነገር ግን አሁን ልትሸከሙት አትችሉም። ስለዚህ ማን ነው የሚነግራቸው? ሁሉ ነው ሲባል ግን እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። ሁሉ የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርም እናለ። ሁሉ ልብ አድርጉ። ሁሉ የሚለውን ቃል ይዩልኝ። ስለዚህ እዛ ዘዳግም 18 ላይ የተጠቀሰው ኢየሱስ ነው ብለው ከተናገሩ ያዘዝኩትንም ቃል ሁሉ ይነግራቸዋል አለ። ኢየሱስ ግን ሊሸከሙት አይችሉም እያለ የሚመጣው መንፈስ እንደሚናገር ነው የተናገረው። ስለዚህ ይህንን ይመስላል። አንዳችሁ ማሩ ኢንሻአላህ ቀጥልበት በዚህ ላይ ማሩ ቀጥል። ኢብሮ እስከዛ እንትን በል ውጣና ተመለስ። ትንሽ ኔት ስለያዘ አይሽ ማሩ ቀጥል። ማሩ እሺ፣ አለሁ። አይ እንትን ጥቅሱን ለማውጣት የሞከርኩ ነበር። እሺ፣ አካሄዱ እንዴት ነበር? መጀመሪያ ላይ ዮሐንስ ወንጌል ላይ ስንሄድ አዲስ ኪዳን ላይ ማለት ነው መጥምቁ ዮሐንስን 3 ጥያቄ ጠየቁት ተባብለናል። ምንድነው የተጠየቀው? መሲህ ነህ ወይ? ኤልያስ ነህ ወይ? ወይስ ነቢዩ ነህ ወይ ተባለ። መሲሁም አይደለሁም አለ። ኤልያስም አይደለሁም፣ ነቢዩም አይደለሁም አለ። መሲሁ ማን ነው? ሁላችን እናውቃለን፣ ኢየሱስ ነው። ኤልያስ ማን ነው? ኤልያስ በኤልያስ መንፈስ ራሱ መጥምቁ ዮሐንስ መጥቷል። ስለዚህ ነቢዩ የተባለው ማን ነው ስንል ነቢዩ የተባለውማ ዘዳግም 18 ላይ ይመጣል የተባለው ነው። ሙሴን ይመስላል የተባለው ነው። ስለዚህ እሱን ነው እየጠበቁ ያሉት። 3 አካላትን ይጠብቁ ነበረ። ኢየሱስ መጥቷል፣ ኤልያስም መጥቷል። ስለዚህ ነቢዩ የሚባለው ቀርቷል። ከ3 አካላት 2ን አግኝተዋል፣ አንዱ ቀርቷል። ስለዚህ ያ ማን ነው የሚለውን ስንል እኛ ምን አለ? ዘዳግም 18 ላይ የተጠቀሰው እኛ ለነቢያችን አለይሂ ሰላቱ ወሰላም ለነቢዩ ሙሐመድ ነው ብለን እናምናለን። አሁን ጥያቄው ክርስቲያኖች ለኢየሱስ ነው ይላሉ። በሐዋርያት ሥራ ምዕራፍ 3 ቁጥር 22 ላይ ለኢየሱስ ሲያደርጉት እንመለከታለን። እኛ አይደለም መጽሐፍ ቅዱስ አይደለም ሐዋርያት ሥራ ዛሬ እንትና መጡ ድምፅ እውነተኛው የሚለው የእሱ ድምፅ ነው። ድምፅ አታስገቡ እና የሐዋርያት ሥራ ላይ ለኢየሱስ ነው ብለው ጽፎ ሊሆን ይችላል። እሱን ዲል የምናደርግበት የራሳችን የሆነ መንገድ አለ። ነገር ግን አሁን ለኢየሱስ አይደለም ምናምን ከሚለው በፊት ማነው ነብዩ ስንል ቅድም ዘዳግም 18 ላይ ነው ተባባልን። ኦኬ፣ ዘዳግም 18 ላይ ምን አይነት ትንቢት ተቀምጧል የሚለውን ስናነብ ሙሴን የሚመስል ነብይ አስነሳላችኋለሁ ብሏል እግዚአብሔር አለ። ኦኬ፣ ያ ነብይ ማን ነው? እኛ ነብዩ ነው አለ፣ እነሱ ኢየሱስ ነው አለ። ኦኬ፣ እኛ የራሳችንን ኬዝ እናስረዳለን። ለነቢዩ መሐመድ አለይሂ ሰላቱ ወሰላም ለሳቸው ነው ስንል ከምን አንጻር ነው የሚለውን እናስረዳለን። ለኢየሱስ በዚህ ምክንያት አይሆንም ወደሚለው ከመግባታችን በፊት ማለት ነው። ስለዚህ እሱን እናደርጋለን። ዘዳግም 18 ላይ እንግዲህ አንድ ነቢይ ተነግሯል።
ዘዳግም 18 ምዕራፍ 18 ቁጥር 15 ላይ እንደዚህ ይላል፣ አምላክህ እግዚአብሔርን በኮሬብ ስብሰባ ተደርጎ በነበረበት ቀን። ይህ ማለት ያው ዘጸአት ስደት ላይ ያሉ እስራኤላውያን ፈጣሪያቸው ጋር ሲያወሩ ያኔ እንዳልሞት የአምላኬን እግዚአብሔርን ድምፅ ደግሞ አልስማ፣ ይህችን ታላቅ እሳት ደግሞ አልይ ብለህ እንደለመንከው ሁሉ አምላክህ እግዚአብሔር ከወንድሞች እንደኔ ያለ ነቢይ ያስነሳልሃል፣ እርሱንም ታደምጣለህ ይላል። ምንድን ነው የተባለው? ያኔ በስደት ላይ ያላችሁ እያለ የእግዚአብሔር ድምፅ ይመጣ ነበር እና ድምፁን የእግዚአብሔርን አንስማ ብላችሁ ለምናችኋል። ስለዚህ የእግዚአብሔርን ድምፅ መስማት ከሰለቻችሁ፣ ማለት ከሰለቻችሁ ሳይሆን ካስቸገራችሁ ምን አደርግላችኋለሁ አለ? ከወንድሞቻችሁ እንደ ሙሴ የኔም መልእክት የሚያቀብላችሁ ነቢይ ያስነሳላችኋለሁ አላቸው። ያ ነቢይ ማን ነው? እኛ አለይሂ ሰላቱ ወሰላም ነቢዩ መሐመድ ናቸው ብለን እናምናለን። ኦኬ፣ እንዴት እንደዛ ሆነ? እንዴት እንደዛ ልትሉ ትችላላችሁ? አሁን እሱ እናስረዳለን ማለት ነው። አንደኛ ከወንድሞቻችሁ ነው የሚለው። ለእስራኤላውያን ነው ፈጣሪ እየተናገረ ያለው፣ ሙሴ ማለት ነው። ምንድን ነው ያላቸው? ከወንድሞችህ አላቸው። እስራኤላውያንን ሰብስቦ ሙሴ ከወንድሞችህ እንደኔ ያለ ነቢይ እግዚአብሔር ያስነሳልሃል። እቺ ምስል አንዴ ላጋራችሁ። ትልቁ ላይ ታርጉም፣ ትልቁ ላይ ነ አንድ ካሜራ የጠረኩ ቪዲዮ ይታያል። እስኪ እኔ አሁንም ትንሹ ላይ ለእኔ ማለት ነው ይታያል። አዎ ይታያል። ላይ ነው፣ ኔትወርክ ነው። ይቆራረጣል። ላጥፋው ካሜራው። አይቆራረጥም። ትታያለህ፣ ትሰማለህ። አሪፍ ነው፣ አሪፍ ነው። ምን አለ እግዚአብሔር የሙሴ ሲነግራቸው የእግዚአብሔርን ድምፅ አንስማ እንዳንሞት ስትሉ ነበረ፣ ታላቁን እሳት ማን ይብላችኋል። ስለዚህ ስለለመናችሁ ምን አምላክ እግዚአብሔር ከወንድሞች እንደኔ ያለ ነቢይ። አምላክህ ማንን ነው እንደዚህ የሚላቸው? እስራኤላውያንን በአንድ ላይ ሰብስቦ አምላካችሁ ሳይሆን የሚላቸው አምላክህ እንደ አንድ ሰው እያናገራቸው ማለት ነው። እስራኤል ወይ አምላክህ እግዚአብሔር ከወንድሞችህ አለው። እንደ አንድ ሰው ነው እያናገራቸው ያለ እስራኤላውያንን፣ አስተውሉ። ስለዚህ ለአንድ ሰው ከወንድሙ ከተባለ ከሱ ውጭ ነው ማለት ነው፣ ከእስራኤል ውጭ ነው ማለት ነው። ምክንያቱም አሁን ኢብሮ ከወንድምህ ብዬ ካናገርኩህ ከአንተ ውጭ ነው፣ ወንድምህ ሌላ ነው ማለት ነው። እስራኤላውያንም ከወንድሞችህ ከተባሉ ከነሱ ውጭ ነው፣ ከእስራኤል ውጭ ነው። ስለዚህ ለኢየሱስ ምናምን የሚለውን ነገር እዚሁ ቅጭት እናደርገዋለን። ማንም መጽሐፍ የሐዋርያት ሥራ ምዕራፍ 3 ላይ ምናምን ጽፏል። እንትናም ተነስቶ ሊጽፍ ይችላል። አዲሱ ነቢይ ማን ነው? ደምሳሽ፣ ነቢይ ደምሳሽ አሁን መጽሐፍ አትሞ ዘዳግም ላይ የተጻፍኩት እኮ እኔ ነኝ ምናምን ማንም ሊል ይችላል። ማሄርም ተነስተህ ዘዳግም ላይ የተጻፍኩት እኔ ነቢይ ነኝ ልትል ትችላለህ። እዚህ ውስጥ አቡባዊ አትሉ፣ እንደዚህ ልትሉ ትችላለህ። ኮሜንት ላይ ነኝ ልትሉ ትችላላችሁ፣ ሁላችሁም ማለት ነው። ነገሩ ግን ምንድን ነው? እናንተ ስላላችሁ አይደለም፣ ማንም ሰው ሊል ይችላል። ነገር ግን ከወንድሞቹ ከእስራኤላውያን ወንድሞች መሆን ግዴታ ነው። እስራኤላዊ ከሆንክ አትሆንም ይሄ ነቢይ። ምክንያቱም እግዚአብሔር ሙሴ ለሕዝቡ ሲነግር ምን አለ? ከወንድሞችህ ብሎታል እስራኤልን። ስለዚህ ከእስራኤል ሊሆን አይችልም። እንደውም አንዳንድ ስኮላሮች እንዴ ሙሴ ከእስራኤላውያን የሚነሳ ነቢይን እንደዚህ እንዴት ይነግራቸዋል? ከእናንተ መካከል አይላቸውም እንዴ? ከወንድሞች ከተባለ ራቅ ሊያደርገው ወንድሞቹ ሌላ ናቸው የሚለውን ለማሳየት ነው እንጂ ለእነሱ እዛው እስራኤላዊ የሚነሳ ከሆነማ ከእናንተ መካከል ይነሳል ማለት ይችል ነበር። ከወንድሞችህ እያለ ማራቅ አይጠበቅበትም። ስለዚህ ከወንድሞችህ ከተባለ ከእስራኤል ውጭ ነው የሚሆነው። በምስል ሳስረዳችሁ ምን አለ ሙሴ ወይም እግዚአብሔር? እስራኤላውያን እነዚህ ናቸው ተሰብስበዋል፣ ማህበረሰቡ ሁሉ አለ። ከወንድምህ ከተባለ ከዚህ ውጭ ነው የሚሆነው። እስራኤል ሆይ አልኩኝ እንደ አንድ ሰው ማለት ነው። ከወንድምህ ነቢይ ይነሳል ሙሴን የሚመስል ከተባለ ከእስራኤል ውጭ ነው የሚነሳው ነቢዩ። አንደኛው ነጥብ ማለት ነው።
ኦሪት ዘዳግም ምዕራፍ 34 ቁጥር 10 ላይ ምን ይል ነበረ? ኦሪት ዘዳግም ምዕራፍ 34 ቁጥር 10 እግዚአብሔር ፊት ለፊት እንደተናገረው እንደ ሙሴ ያለ ነቢይ ከዚህ ወዲህ በእስራኤል ዘንድ አይነሳም የሚል ጥቅስ አለ። አይነሳም። ሙሴን የሚመስል ምን አይነሳም በእስራኤል። የሚነሳው ከየት ነው? ከእስራኤል ውጭ፣ ከእስራኤል ወንድሞች። ኢብሮ ከወንድምህ ገንዘብ አመጣለሁ ካልኩኝ ከወንድምህ ነው እንጂ ከአንተ ገንዘብ አመጣለሁ ማለት አይደለም። እስራኤልም ከወንድሞቻችሁ ነቢይ ይነሳል ከተባለ ከነሱ ከመካከላቸው አይደለም፣ ከወንድሞቻቸው ነው። አንደኛው ነጥብ ምንድነው? መጀመሪያ ላይ ቅድም ስንል የነበረው በመጥምቁ ዮሐንስ ጊዜ ነቢይ ይጠብቁ ነበረ። 3 አካል ይጠብቁ ነበረ። መሲሁን፣ ኤልያስንና ነቢዩን ይጠብቁ ነበር። ስለዚህ መጥምቁ ዮሐንስ ኤልያስ ነው፣ ኢየሱስ ክርስቶስ ነው። ስለዚህ ነቢዩ ቀርቷል። ያ ነቢይ መቼ ነው የሚመጣው? ከኤልያስና ከኢየሱስ ቀጥሎ ማለት ነው። ስለዚህ ያ ነቢይ ዘዳግም 18 ላይ የተጠቀሰው ነቢይ መቼ ይመጣል? ከነ ኢየሱስ በኋላ መምጣት አንደኛው ክራይቴሪያ ነው። ሁለተኛው ከእስራኤል ወንድሞች መሆን አለበት። እስራኤል ውስጥ መሆን አይጠበቅበትም፣ የለበትም። እስራኤል ውስጥ ሙሴን የሚመስል ነቢይ አይነሳም። አልተነሳም ተብሎ ተተርጉሞ አይነሳም ተብሎ ነው የሚተረጉመው። ይህንን መከራከራለሁ የሚል ሰው ካለ ያው ይመጣል ማለት ነው። ስለዚህ አንደኛው መስፈርት ከነ ኢየሱስ በኋላ ነው የሚመጣው። ምክንያቱም እነዛ ሰዎች ሲጠይቁ ነቢዩ አልመጣ ሆኖ ነው ያኔ ኢየሱስን መጥምቁ ዮሐንስን ሲጠይቁ የነበሩት። ሁለተኛው ከእስራኤል ውጭ ከእስራኤል ወገን ነው የሚነሳው። ተግባባን ማለት ነው። ኦኬ፣ አንድ ቪዲዮ ላጥፋሽ። ከኢየሱስ በኋላ ለእስራኤል ወንድም የሆነ ወገን ከሆነ ሕዝብ የተነሳ ማን ነው ነቢዩ? ማንም ካንዲዴት ሊያመጣ አይችልም ከነቢያችን የተሻለ። ያው ብዙ ማለት ይቻላል። ያው ቀለል ለማድረግ ያክል ነው ዛሬ። ከእስራኤል ውጭ የሆነ ለእስራኤላውያን ወንድም ወገን የሆነ ከወንድሞቻቸው ስለተባለ እንደገና ከነ ኢየሱስ በኋላ የተነሳ ነቢዩ አለይሂ ሰላቱ ወሰላም ናቸው ብለን ስለምናምን እኛ ነቢያችን ናቸው የዚህ ትንቢት ባለቤት ብለን እንላለን። እንዴት ነው ወንድም የሆኑት የሚል ጥያቄ ሊነሳ ይችላል። እንዴ ከወንድሞቻቸው ይላል። አዎ፣ ነገር ግን እንዴት ነው ወንድም የሆኑት የምትሉ ከሆነ አንዴ ጥቅስ በደንብ እንትን ለማለት ያክል እንዲሁ በጀነራል ኖሌጅ እንትን ልበላችሁ። አፎን አዘጋጀንበት በሚለው አብርሃም 2 ልጆች አሉት፣ እስማኤል እና ይስሐቅ። በእስማኤል ዘር የእኛ ነቢይ አለይሂ ሰላቱ ወሰላም ተነስተዋል። በይስሐቅ ዘር ደግሞ እስራኤላውያን ተነስተዋል። ስለዚህ እስራኤላውያን ለእስራኤላውያን ወንድም የሆኑ ማህበረሰቦች እነማን ናቸው? ከእስማኤል የወጡት አረቦች አሉ። እንደገና ከያዕቆብ ከእስራኤል ወገን ወንድም የሆነው ኢሳው ደግሞ ከኢሳው የወጡት እነዚሁ ኤዶማውያንም ወንድም ናቸው። እንደገና ደግሞ ከአብርሃም ሌላኛ ሚስት የወጡት እነዚህ ሞዓባውያን የሚባሉ አሉ። እነዚህ ሁሉ ወንድሞች ናቸው፣ ለእስራኤላውያን ወንድሞች ናቸው። አረቦች የእስማኤል ዘር ስለሆኑ በይስሐቅ ወንድም ናቸው። ኢሳውያን ያዕቆብ ወንድም ስለሆኑ ለእስራኤል ወንድሞች ናቸው። ስለዚህ ከነዚህ ማህበረሰብ መነሳት አለበት፣ ከእስራኤል ውጭ ማለት ነው። እዚህ ከያው ሞዓባውያንም ከኤዶማውያንም ከየትም ሙሴን የሚመስል ከነ ኢየሱስ በኋላ የተነሳ ነቢይ የለም ከኛ ነቢይ ውጭ። ስለዚህ ለነቢያችን ነው ስንል ከዚህ አንጻር ነው። ሌላ ብዙ እንትኖች ነቢዩ ኢሳ ጋር ሙሳ አለይሂ ሰላም ጋር እንዴት ይመሳሰላሉ እና የሚለውን ብዙ ማውራት እንችላለን። ግን ያው አፉ በለኝ እኔ ብዙም ሊሄድበት እንትን አልኩም። እሺ ቀጥል ብሮ። ማሂር ነው ተረኛ። ማሂር ቀጥል። አይ ተራ ሳይሆን ከአጠገብ ያለው ሰውዬ ጥያቄ እያነሳ ነበርና ሜይ ቢ ክላሪፋይ አድርግለት ብዬ ማሩ ካለ የትኛውን ጥያቄ ዘዳግም እንደ ቁርአን አመናችሁበት የሚል ኮመንት ማን ነው ስሙ? ከአንድሽ ነንከው እውነተኛ ኢየሱስ ማን ነው? ያ
ሚተናን ሰው ናችሁ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ኦኬ ቀጥሉ። በቀመሩ ዘዳግምን አምነህበት ነው ለነቢዩ መሐመድ ነው የተነገርከው ያልከው? መጽሐፉን ተቀበልከው ማለት ነው? መጽሐፉን ተቀበልከው ስትል ለነቢያችን ነው ብለህ እኮ ተረጎምከው። በቃ መጽሐፉ እውነተኛ ነው ብለህ ተቀበልከው ማለት እኮ ነው። መጽሐፉ እውነተኛ ነው ብዬ የተቀበልኩበት መንገድ አለ። ያ መንገድ እንዴት ነው የሚለውን ላብራራለህ። በእስልምና ያው ነቢያችን አለይሂ ሰላቱ ወሰላም የነቢያት መደምደሚያ ናቸው ብለን እናምናለን። ከእሳቸው በፊት የተላኩ ነቢያት አሉ። እነ ሙሳ አለይሂ ሰላም፣ እነ ኢሳ፣ እነ ኢየሱስ፣ እነ ሙሴ፣ እነ አብርሃም፣ እነ ያዕቆብ ማለት ነው። እና ለሙሳ አለይሂ ሰላም ኦሪት የሚባል መጽሐፍ ወይም ተውራት እንደተሰጠው በእስልምና ይታመናል። እና ከነዛ መጽሐፍት ከነዛ በኦሪት ላይ ከተነገሩ ነገራቶች አንዳንዶቹ አሁን እናንተ በእጅ ላይ ካሉት መጽሐፍት አንዳንዶቹ እውነታዎች አሉ ብለን እናምናለን። አንዳንዶቹ ስለዚህ እነዛ አንዳንዶቹን ቁርአንን፣ ሐዲሳትን፣ እስልምናን በመጠቀም እውነቶችን ፊልተር አድርገን እናወጣቸዋለን። እውነት የሆኑትን ነገሮች ማለት ነው መንጥረን እናወጣቸዋለን። አግኝተኛል። ከዛ አንጻር ዘዳግምን እውነት አለው ብለን እናምናለን። ለምሳሌ ኦሪት ዘዳግም ምዕራፍ 6 ቁጥር 4 ምዕራፍ 4 ቁጥር 6 ላይ ጌታ አምላካችን አንድ አምላክ ነው የሚለውን እናምንበታለን። አምላካችን አንድ ነው። ሙሴ ይህን ነገር ተናግሮታል ብለን እናምናለን። ምክንያቱም ያው ሁሉም ነቢያት ተውሂድን ስላስተማሩ ማለት ነው። ነገር ግን ሁሉ ነገሮች እናምናለን ማለታችን አይደለም፣ ዘዳግም ላይ ያሉትን። ምክንያቱም እንዲህ መዘርዘር ላይ ይጠበቅብኝ ይችላል። ብዙ ሊሆኑ የማይችሉ ከታሪክም ከምንም አንጻር እውነት ሊሆኑ የማይችሉ ነገሮች ስላሉ ማለት ነው። ስለዚህ ከዘዳግም ላይ ስጠቅስ ሙሉን አምኜበታለሁ ማለት ሳይሆን ቁርአን ላይ የሚስማማው የማይጋጩ ነገሮች ለነቢዩ አለይሂ ሰላም ለሙሳ ተገልጠዋል ብለን የምናምናቸው ነገሮች አሉ። ቁርአንም ይነግረናል ለሙሳ መጽሐፍ እንደተሰጠው፣ ስለ ነቢያችንም ሙሳ እንደተናገረ እየተደራረበ ነው እኮ ለሙሳ መጽሐፍ እንደተሰጠው፣ ስለ ነቢያችንም ሙሳ እንደተናገረ እየተደራረበ ነው። ቆይ እኔ ሉጣና ልመለስ። ይደጋገማል እንዴ? ማይ ነው የሱ የራሱ ችግር ነው። እሱ ነበር። እሺ እኔ እኮ ቸገረኝ እኮ ማይ ቀጥላለሁ። እሺ እንደገና ንገረኝ። እንትን እየተደራረበ ነበር ድምፅክ። የእናንተን መጽሐፍት በነቢያት የሰጡ መጽሐፍቶች አሉ። ዘዳግምን ለሙሳ አለይሂ ሰላም ተውራት ወይም ደግሞ ኦሪት ብላችሁ ልተረጉሙት በምችሉት ደረጃ የተሰጠው መጽሐፍ አለ ለነቢዩ ሙሴ ማለት ነው ከፈጣሪ። ያ መጽሐፍ ኢንታክት ሆኖ ወይም ደግሞ ተጠብቆ እናንተ እጅ ላይ አለ ብለን አናምንም። ነገር ግን አንዳንድ እውነታዎች አሉ ዘዳግም ውስጥ፣ እነዛን እንቀበላለን። ቁርአን ጋር አፈርሜሽን የምናገኝባቸው ማለት ነው። ለምሳሌ ሙሳ አለይሂ ሰላም ስለ ነቢዩ መሐመድ ተናግሯል ይላል ቁርአን። ስለዚህ ሙሳ ወይም ሙሴ የተናገረው ነገር ካለ ብለን ዘወር ብለን ስንመለከት ዘዳግም 18 ላይ አገኘ ነው። በዛ ልክ እንረዳዋለን እንጂ ሁሉን አንቀበለው። ቁርአን ይቀበለዋል ማለት ነው። ቁርአን ላይ ተጠቅሷል ዘዳግም። ዘዳግም አይደለም የተጠቀሰው፣ ሀሳቡ ነው የተጠቀሰው። ዘዳግምን ሙሴ ራሱ አያውቀውም። ምክንያቱም ሀሳብማ እኮ ባይብል ላይ ብዙ ሀሳቦችን እኮ ቁርአን ጋር የሚመሳሰል ሀሳቦች ባይብል ላይ ሊኖሩ ይችላሉ። ግን ቀጥታ ዘዳግምን ተቀብያለሁ ሳይል ቀጥታ የዘዳግምን መቀበላችሁ እንዴት ተቀባይነት ይኖረዋል? ማለት ተመሳሳይ ቃሎች እኮ ሌሎች ቦታም ሊኖሩ ይችላል። ዘዳግም የሚባል እኮ ሙሴ የማያውቀውም እያልኩ ነው። ማለት ዘዳግም ማለት ምን ማለት ነው? ድጋሚ ማለት ነው። ሙሴ ነው ድጋሚ ብሎ እየጻፈላቸው ርዕሱን ዘዳግም የሚለውን። ዘዳግም የሚለውን እንግዲህ እንደዛ ነው የሚገባኝ። እኔ ብዙም ዲቴል ባላውቅም ዘዳግም የሚገባኝ ታሪኩ ድጋሚ ታሪኮች ስላሉበት ይመስለኛል።
እኮ ድጋሚ የተብራራበት መንገድ እሱ አይደለም፣ ሙሴ አይደለም እንደዚህ ዘዳግም ብሎ እንትን ያለው ነው የምልህ። በሂደት የተከፋፈሉ ናቸው። ዘጸአት፣ ዘፍጥረት ምናምን እያሉ የተከፋፈሉት እንጂ ሙሴ ዘዳግም እያለ ጽፎ አይደለም። ሙሴ ተወራት ነው የተሰጠው መጽሐፍ ከፈጣሪ እንደዚህ የተከፋፈለ ሳይሆን አንድ መጽሐፍ ነው የተሰጠው። ያንን አስተምሯል። እነሱ ያው ይሄኛውን ዘፍጥረትን ብለው ስለ ፍጥረት ስለሚያወራ፣ ይሄኛው ዘጸአትን ብለው ስለ ስደት ስለሚያወራ ብለው ታሪኩን ከፋፈሉት እንጂ ሙሴ ዘዳግም ተውራት ማለት እኮ ቶራ ማለት አይደል እንዴ? ቶራ ስትል ደግሞ 5ቱ የኦሪት መጽሐፍ ነው። ስለዚህ ዘዳግምን እኮ ይጨምራል እኮ ዘዳግምን ይጨምራል ተባለ እንጂ ዘዳግም ራሱ የተሰየመ ስያሜ አይደለም። ቶራ ማለት ነው። 5ቱን ቶራ ብለህ ልጠራው ትችላለህ። ነገር ግን ዘፍጥረት፣ ዘጸአት፣ ዘሁልቁ እያሉ የተከፋፈለው እናንተ ናቸው የከፋፈላችሁት። ታሪኩን ለየብቻ ያደረጋችሁት እንጂ ኦሪትን ነው ያስተማረው እሱ። በአስተምሮ ላይ ደግሞ ስለ ነቢያችን አስተምሯል። እንደ አጋጣሚ እናንተ ደግሞ ዘዳግም ላይ መጨረሻ ላይ አስቀምጣችሁታል ያንተን ቤት። ኦኬ ቅድም ስትርጉም እንደ ከወንድሞች እንደ አንተ ያለ ነብይ ያስነሳላል የሚለውን ከሌላ ነው ብለህ ተረጎምክ። አሁን ለምሳሌ አንተን እንደዚህ ልበልክ፣ ከወንድሞች መካከል አንዱ የኔን እህት አገባ ብል ከሌላ ሰው አገባ ማለት ነው እንዴ? አቤት አቤት። ከአንተ ከወንድሞች መካከል አንዱ የኔን እህት አገባ ካልኩኝ ከአንተ ውጭ የሆኑ ሰዎች ሌሎች አገቧት እህቴን ማለት ነው እንዴ? እንዴት ነው የተረጎምከው? ከወንድሞች ማለት ከውጭ ነው ብለህ የተረጎምከው ትክክል አይደል? ገብተኛል። የአንተን እህት የኔ ወንድም አገባት። አዎ እኔ አሁን ከወንድሞች መካከል አንዱ የኔን እህት አገባ ካልኩ ከአንተ ወንድሞች ውጭ አገባ ማለት ነው እንዴ? ልጠይቅህ ነው እኮ ገባኝ እኮ። የአንተን እህት የኔ ወንድም አገባት። አሁን አንተ መጣህ ማሩ ወንድምህ እህቴን አገባ ካልክ የኔ ወንድም ነው ያገባታ። ወንድምህ ስትለኝ እኔን እያልከኝ አይደለማ፣ የኔን ወንድም ነዋ። እስራኤልን ከወንድምህ ከተባለ እስራኤልን አይደለም ከእስራኤል ውጭ ነው ማለት ወንድሞቹን ነው። የእስራኤል ወንድሞች ዘሮቹን ማለት እኮ እንደ አንድ ሰው ነው እኮ ያናገርከኝ። አሁን እኔን ወንድምህ ስትለኝ እኔ አንድ ሰው ነኝ፣ ከእኔ ውጭ ያለ ነው ወንድሜ። ዘዳግም ላይ ሲያናገራቸው ዘዳግም ላይ ሲያናገራቸው ምን ብሎ ነው ያናገራቸው? ከወንድሞችህ አንተ ወንድም ከአንተ አሁን እኔንም አንተ ስትለኝ የአንተ ወንድም ስትለኝ እኔን አይደለም ወንድሜ ነው። እስራኤልን ወንድሞች የሚባለው እኮ ከአንድ በላይ ስለሆነ እኮ ነው እኮ ከአንድ በላይ ናቸው ወንድሞቹ። ነገር ግን እየተወራ ያለው እስራኤልን እንደ ሲንጉላር ነው። እስራኤል ስንት ምን ያህል ናቸው? ብዙ ናቸው? አንድ ናቸው? እስራኤል ያው ብዙ ናቸው። እስራኤል የሚባሉት እንግዲህ የእስራኤል ዘር ከአንድ በላይ ናቸው አይደለም? እግዚአብሔር ምን አለ? ኦሪት ዘዳግም ምዕራፍ 18 ቁጥር 15 ላይ እንደ ሙሴ ያለ ነብይ ያስነሳላችኋል ይላል። ለምንድን ነው ያስነሳላችኋል የሚለው? ብዙ ስለሆኑ ነው? ቆይ ብዙ ስለሆኑ ያስነሳላችኋል ይባላል። አንድ ከሆኑስ ምንድን ነው? አንድ ቢሆን ኖሮ እስራኤል ምንድን ነበር የሚለው? አንድማ ከሆነ አንድ ነው ወንድም የለውም ምን ይለዋል? ያስነሳል። አይ አሁን አንድ ስልህ እኔ አንድ ሲንግል ፐርሰን ነኛ። ወንድም ከሌለ የለም በቃ ምን ከወንድም ማለት አይጠበቅብኝም። ወንድምም አለኝ እንጂ እኔ ብቻዬን ነኝ ነው የምልህ። እኔ ብቻዬን ነኝ፣ አንድ ሰው ነኝ። እንደ አንድ ሰው ስታናግረኝ ከወንድምህ ነው የምትለኝ አይደለ? አንድ ወንድም ብቻ ካለ ነው። ብዙ ወንድሞች ካለ ግን ከወንድሞች ነው የምለው። ኮሜንት ላይ አማርኛ ትንሽ ከብዶ ሊሆን ይችላል። ኮሜንት ላይ ተመልከት። እስራኤል ብዙዎች ናቸው። ስለዚህ ከወንድሞቻችሁ ያስነሳላችኋል ከተባለ ለእስራኤላውያን እያወራ ነው ማለት ነው። ያስነሳላችኋል ማለት ብዛትን ያሳያል አይደለም? እስራኤል ብዙ ስለሆኑ ያስነሳልሃል ከሆነስ ያስነሳልሃል ከወንድሞች ብሎ ያስነሳልሃል። ያስነሳላችኋል ነው እንጂ ቃሉ ራሱ የሚሄደው ያስነሳልሃል ካለ ምንድን ነው? በብዙ ተናግሮ ያስነሳልሃል። ያስነሳልሃል ካለ ምንድን ነው የሚሆነው? አይባልም። እንደዛ አይባልማ።
በል መጽሐፍ ቅዱስን ቀስ አድርገህ ትጥለዋለህ። እስኪ ማሂር በትልቁ አድርገኝ። ትልቁ ላይ ነው። ትልቁ ላይ ነው። ትልቁ ላይ ነው። ትልቁ ላይ ነው ማሩ። ማሩ ሚውት ላይ ነህ እያወራ ከሆነ ከወንድሞች ይላል ብዙ ስለሆኑ አለ። ዋው ወንድሞቹ ብዙ ናቸው። ያስነሳልሃል ይላል። ያስነሳላችኋል አይልም። ያስነሳልሃል እንደዚህ አይባልም ብለሃል። መጽሐፍ ቅዱስ እንደዚህ ነው የሚለው። አሁን ይህን እንዳስረዳ ከሆነ ትፈቅድልኛለህ፣ ካልሆነ ደግሞ አንተ ባልከው አማርኛ ቃለው ካልክ ደግሞ የመጽሐፍ ቅዱስ እንደዛ ነው የሚለው። አይባልም እንዳልከው እውነተኛው ያስነሳልሃል ይላል። አይባልም አልከኝ። እንዴት ነው ያስነሳልሃል የሚለውን የተረጎምከው እኮ? እንደዛ ብዬ ላስረዳህ ስል እኮ አንተ የማይሆን ነገር የለም። እሺ ተርጉምልኝ። ያስነሳልሃል ምን ማለት ነው? ለምንድን ነው ያስነሳላችኋል ያልተባለው ሲባል ኮሜንተሪዎችን ማየት ትችላለህ። ጌሊስ ኮሜንተሪ አሁን ኤክስፖዚሽን ምን ይላል? ይላል ኮንግሪጌሽን ኦፍ ኢዝራኤል ኢዝ ሂር ሪፕሬዘንትድ ስፒኪንግ አዚፍ ሲንግል ፐርሰን። እንደ አንድ ሰው ነው እስራኤልን እያናገረ ያለው እግዚአብሔር። ምን እያለ ነው ሲያናገራቸው የነበረ? የእግዚአብሔርን ድምፅ ደግሞ አንስማ ሳይሆን አልስማ። እንደ አንድ ሰው ነው የሚያናገራቸው። አንስማ ብላችኋል ሳይሆን አልስማ ብለሃል። ብላችሁ ሳይሆን ብለህ እስራኤልን እንደ አንድ ሰው ነው እያናገረ ያለ። አንተ እኔን ስታናግረኝ ወንድምህ ብለኸኛል። ወንድሞችህ ብትልም አሁን ብዙ ወንድሞች አሉኝ። ወንድምህ ብትል እኔ አንድ መሆኔን ታሳያለህ። እግዚአብሔርም እስራኤልን እንደ አንድ ሰው እያናገረ ምን አለ? አልስማ ብለህ ያስነሳልሃል፣ ታደምጣለህ። አንድ ነው እስራኤል። ህዝቡን ጥቅልል አድርጎ እየነገራቸው ነው እንደ አንድ ሰው አድርጎ። ስለዚህ እስራኤል አንድ ከሆኑ ወንድሞቻቸው ከነሱ ውጭ ናቸው። ከአንድ ሰው ውጭ ነው ወንድሙ። ከእኔ ወንድሜ ከእኔ ውጭ ነው ወንድሜ ካልኩ፣ ስለዚህ ለእስራኤልም ወንድም ከእስራኤል ውጭ ነው የሚሆነው። ምክንያቱም እንደ አንድ ሰው ነው እያናገራቸው ያለው። እኔን ወንድምህ ካልከኝ ከእኔ ውጭ ነው ወንድሜ። እስራኤልንም ወንድምህ ካልከው ከእስራኤል ውጭ ነው። ስለዚህ ከወንድሞች ከተባለ ከእስራኤል ውጭ ነው። እስራኤል ግን ማን ነው? ቆይ ታውቃለህ ደግሞ እስራኤል። እሺ እስራኤል ማን እንደሆነ ታውቃለህ? ብራዘር እስራኤል ማን ነው? እስራኤል ማን ነው? እስራኤል ማን ነው? እስራኤል ማን ነው ብለህ እየጠየቀኝ ነው? አዎ እስራኤል ማን ነው? ኦኬ ማንም መመለስ የሚችለው መልስ ነው። ነገር ግን ኦኬ ችግር የለውም ገብቶኛል። ለምንድን ነው የጠየቀው እኮ? እስራኤል የተባለው ማን ነው? ምን አገናኘው? ከዛ ጋር ነው እንጂ እስራኤል ማን ነው የሚለው ማንም አይጠፋም እኮ። ንገረኝ እሺ፣ እስራኤል ማን እንደሆነ ንገረኝ። ማን ይባላል ሌላ ስሙ? እኮ የጥያቄ መሰረት ምንድን ነው? አሁን የእስራኤል ሌላ ስም አለው። እስራኤል ሌላ ስም አለው። ተውት፣ ያዕቆብ ምናምን አትበሉ። በቃ ይኸውልህ አሁን እዚህ ጋር እያወራ ያለው አመጣው ያዕቆብ ነበረ፣ እስራኤል ተብሏል። በእስራኤል ነው እስራኤላውያን የተባሉት። ስለዚህ አሁን እስራኤል ብሎ ሲያወራ እስራኤላውያን እያለ እንዳወራ መገንዘብ አለብን። ምክንያቱም ያዕቆብ ስም አሰናካይ የተባለው ስም ነው ወደ እስራኤል። ስለዚህ እስራኤል እግዚአብሔርንም ሰውንም ታግል አሸንፈሃልና እስራኤል ትባላለህ ተብሎ ስሙ የተቀየረው። ስለዚህ ይሄ እስራኤል ብሎ የሚያወራ የሚያወራው የእስራኤልን ሕዝብ ነው፣ በእስራኤል በያዕቆብ ወክሎ ማለት ነው እኮ። እኔ እኮ አልጠፋሁም። አሁን እኮ ማብራሪያ እዛ ነው ትርጉሙ እንጂ አንተ እንደተረጎምከው አይደል። ኮንግሪጌሽን ኦፍ እስራኤል ኢዝ ሂር ሪፕሬዘንትድ እያልኩ ነው።
እኮ እስራኤል ግን ስትል የእስራኤል ልጆችን ነው የሚወክለው። ምክንያቱም 12ቱን ነገደ እስራኤል የወለደው እስራኤል ነው። እነሱን ነው የሚወክለው፣ እነሱን ነው የሚወክለው አልኩ። ስለዚህ ከእነሱ ውስጥ ነው ከእነሱ ውስጥ እንደሱ እንደ ሙሴ ያለ ነቢይ ነው የሚነሳው ነው እያለ ያለው ባይብል። ማሄር ኔትወርክ እያዘኝ ነው በጣም ሌም የሆነ ስለሆነ ነገሩ። አንተ እንትን ኦኬ፣ ኔትወርክ ከፈተ መሰለኝ። አሁን እስራኤላውያን ያልከው ያዕቆብን ነው እያልከኝ ነው? አዎ እስራኤል እንደ አንድ እያወራ ያለው እስራኤል ሲል እስራኤላውያንን ነው። ምክንያቱም እስራኤል ግንዳቸው ነው እኮ። እስራኤላውያንን እንደ አንድ ነው እያናገራቸው ያለው ያልከኝ። እንደ አንድ ከተናገርክ ደግሞ እኔን አሁን እንደ አንድ ሰው ካናገርከኝ ወንድምህ ካልከኝ ወንድሜ ከኔ ውጭ ነው። ስለዚህ እስራኤላውያንን እንደ አንድ ሰው እያናገራቸው ስለሆነ ከእናንተ ውጭ ነው ወንድሞቻችሁ እያላቸው ነው። አንድ ሰው ናቸው። እንደ አንድ ሰው ነው እያናገራቸው። በውስጡ እስራኤል ስትል እኮ 12ቱ ነገደ እስራኤል ነው የምታስበው እኮ። እነሱ ነው የምታስበው። ነገር ግን ከእነሱ ውስጥ ምን አልክ? እንደ አንድ ሰው አነሳቸው። ምን አልካቸው? ከወንድሞች አሁን እንግዲህ ይኸውልህ የሌዊ ዘር ነው እግዚአብሔር ምን አለ? እስራኤል ሙሴ ይኸውልህ የሌዊ ዘር ብለሃል። ከወንድሞችህ እየሰማ ነው 12ቱ የእስራኤል ወገድ እየሰማሁ ነው። ቀጥል። አረ እግዚአብሔር ያለውን እየነገርኩ ነው። 12ቱን የእስራኤል ነገድ ሰብስቦ ምን አላቸው? ሰብሰብ አድርጎ እንደ አንድ ሰው ጠራቸው። እስራኤል ሆይ ከወንድሞችህ እንደ ሙሴ ያለ ነቢይ አስነሳልሃለሁ። ከወንድሞችህ እየሰማኸኝ ነው? የሚሰማ ሰው እስራኤል ነው። 12ቱ ነገድ ነው። ስለዚህ ከወንድሞች ከተባሉ ከነሱ ውጭ ነው። ምክንያቱም ከነሱ መካከል ከሆነ ከእናንተ መካከል ነው የሚባሉት እንጂ ከወንድሞቻችሁ አይባሉም። ወንድሞቻቸው ሌላ ህዝቦች ናቸው። የእስራኤል ወንድሞች ሌሎች ናቸው። እስማኤላውያን፣ ኤሳውያን ወይም ኤዶማውያን፣ ሞዓባውያን እነዚህ ናቸው ወንድሞቻቸው። እንደዛ አይተረጉም። ግን እንደዛ አይተረጉም። አሁን ይኸውልህ ሙሴ የሌዊ ዘር ነው። ጌታ ኢየሱስ ክርስቶስ ደግሞ የይሁዳ ዘር ነው። ስለዚህ ከወንድሞች የሚለው ከሌዊ ዘር ሙሴ እንደመጣ ከይሁዳ ዘር ደግሞ ኢየሱስ ይመጣል ነው። እንደሱ ብለህ መተርጎም ትችላለህ። እኔ ነግሬሃለሁ ቅድም የሐዋርያት ሥራ ምዕራፍ 3 ላይ ለኢየሱስ ነው ብለው ተርጉሟል። አንተ ስለተረጎምክ አይደለም። አንቀጹ የሚለው እስራኤላውያን እግዚአብሔር ሰብስበው ከወንድሞቻችሁ ይላል። ስለዚህ አሁን እኔን አማርኛ ልታስተምረኝ አትሞክር። ራሱን መተርጎም አችልም። አንደኛ ቅድም አይባልም አልክ። መጽሐፍ ቅዱስን ከፍቼ አሳየው እንደሚባል አውቀሃል። አማርኛ እንደማችል እመን። እኔ አሁን አንተ ጋር እከራከር። ችግር የለብኝም። ምን ለማለት እንደፈለገ ነው ማጠናው እንጂ ቃላት ላይ ብዙ ጣጣ የለብኝ። እሱን ነው እንትን የምልህ። አማርኛውን ጠይቅ። እንዴት ነው ሲንጉላርሊ አንድን ሰው ካናገረ እንዴት ነው እያናገረ ያለው? አንድን ሰው ወንድምህ ካልክ ወንድሙ ማን ነው? ራሱ ሰውየው ነው አይደለም? ስለዚህ እስራኤላውያንም ከወንድምህ ካላቸው ከእነሱ ውጭ ያለ መሆኑን አማርኛ ቢሆን ኖሮ እኮ ሐዲስ ኪዳን ላይ መሐመድን ስለ መሐመድ ይጻፍልን ነበረ፣ ግን አልተጻፈልንም እኮ። የተጻፈልን ስለ ኢየሱስ ብቻ ነው። አቤት አቤት አቤት። አሁን ስለ መሐመድ ቢሆን ትንቢቱ ኖሮ አዲስ ኪዳን ላይ እኮ እናገኘው ነበር። መሐመድ ይመጣል ተብሎ ይጻፍልን ነበር። ለምንድን ነው የምታገኘው? ጸሐፊዎቹ እውነተኛ ካልሆኑ እንዲህ አንተን እንዲህ እውነተኛ የምታደርጋቸው እነሱ በወቅቱ እየሰሙትን ያዩትን ነው የጻፉት። እግዚአብሔር መንፈስ ቅዱስ የገለጸላቸውንም ነው የጻፉት። ከኢየሱስ ጋር ሲመላለሱ ያዩትን የሰሙትን ጻፉ። መንፈስ ቅዱስ ያስታወሳቸውንም ጻፉ። በኢየሱስ ሰዓት የነበሩ ሰዎችም አንተ ያ ነብይ አይደለህም ብለውታል። ኢየሱስንም አልተቀበሉት። እነሱ እውነተኛ ሰዎች ነበሩ። አየህ፣ ነቢዩ መሐመድ ኢየሱስ እንዳልሆነ ስለሚያውቁ ትተውታል። እነሱን እንቀበላለን። አንተ ደግሞ አይ ነው ያሉትን መርጠህ ትቀበላለህ። ስለዚህ እሱ ማስረጃ ሊሆን አይችልም። ያልተቀበሉትም የተቀበሉትን ሰዎች አሉ። የተቀበሉትን እንደ ማስረጃ ማቅረብ አችልም። የተቀበሉትም አሉ፣ ያልተቀበሉትም አሉ። እነሱ ገደል ይግቡ፣ ለጊዜው ይቀመጡ ብለህ ወደ ጥቅሱ ሂደህ መሞገት ነው ያለብህ። ጥቅሱ ላይ ምንም ልታመጣ አትችልም። እውነቱን ስነግርህ ማለት ነው።
ጥቅሱ ላይማ ለኢየሱስ መሆኑ ተነግሮ እኮ አዲስ ኪዳን ላይ ተፈጽሞ በኢየሱስ አየ ነው። አዲስ ኪዳን ላይ ተፈጸመ ነው ያሉ፣ ተፈጸመ ነው ያሉ አዲስ ኪዳን ላይ እንጂ ፈጽሞታል የሚለውን ማረጋገጫ የለም። ተፈጸመ ነው የሚሉ እኛም እኮ እያልን ነው። ለምን አትሰማንም? ነቢዩ ደምሳሽም መጥቶ ለእኔ ነው ቢል ልትቀበለው ነው እንዴ? ማስረጃውን ወደኋላ ተመልሰ ፈት ነው ነው ኢየሱስ ይሆናል አይሆንም። ይኸውልህ አሪፉ ነገር የቱ ነበር መሰለ ቢሆን ጥሩ የነበረው ቢያንስ ከቁርአኑ ጋር አብሮ ዘዳግም አብሮ የተጠረዘ ቢሆን ኖሮ ልክ እንደ ማቴዎስ ብለህ ትንቢተ ኢሳያስ፣ ትንቢተ ኤርሚያስ ብለህ ሉቃስ ወንጌል ብለህ አብረን እንደተጠርዞ አብሮ ከቁርአን ጋር ብታገኘው ኖሮ ያው ተቀባይነት አለው በእስልምና ትል ነበር። ምንም አብሮ ባልተጠረዘበት ሁኔታ እስልምናው ባልተቀበለበት ሁኔታ እስልምናው ይህንን ቃል በዚህ መልኩ ነው መቼም ይሁን ይኸውልህ ዋናው የእስልምናው አስተምሮ ሙስሊሞች ይህንን ቃል ዘዳግምን ተቀብለው ከቁርአን ጋር አብረው ጠርዘው እንደዚህ ለትውልድ ቢያስተላልፉት ኖሮ ተቀባይነት አለው ትላልቅ። አሁን ደርሰክ ይሄ ለዛ ነው ብትል ግን ማን ይሰማል? ከቁርአን እኮ ማስረጃ መጣውልህ ከሀዲስም አለ። ነገር ግን ዘዳግም የለም እኮ ከቁርአን ጋር አብሮ ተጠርዞ እኮ እያነበብ ነው አይደለም። የእናንተም እኮ የተጠረዘው በጊዜ ሂደት ነው እያልኩ ነው። የእናንተ በጊዜ ሂደት አሁን መጠረዝ ነበረበት እኮ። ኢየሱስ እኮ መጽሐፍ ቅዱስን ይዞ ሀዲስ ኪዳንን አባቶቻችን ሀዲስ ኪዳን አንድ ነው ያዙ ብሎ አላስረከባቸው እኮ። ይኸውልህ የእስልምናው ምሁራን የጥንቶቹ ትውፊት እንዲህ ሲያቀባብሉ ልክ አሁን ለእኛ እንዳቀባብሉን ማለት ነው፣ ባይብልን እንዳቀበሉን ዘዳግምን የሚቀበሉት ቢሆን ኖሮ ለመሐመድ የተነገረ ቢሆን ኖሮ አብረው ጠርዘው ያመጡልህ ነበር። ግን ስላልተቀበሉት አላመጡትም። ስለዚህ አንተ እሱን መጠቀም አትችልም፣ ዋቢ አድርገህ መጥቀስ አትችልም እኮ። ስህተት ስላለው እኮ ነው አብሮ ማይጠረዘው። እና ሁለት ቃል ብቻ ነው መርጠህ የምትቀበለው። ከተቀበልክ ሙሉውን ነው መቀበል ያለ። አሁን ይህ ሰፊ ርዕስ ነው እውነተኛው። አሁን የእናንተ አብሮ ለምን ተጠረዘ የሚለው ራሱ ሰፊ ርዕስ ነው። የእናንተ ጠራጆች ወይም ደግሞ እነዚህ አዲስ ኪዳን ጸሐፊዎች የሚባሉት አህዛብ ናቸው። ታውቃለህ? አህዛብ ናቸው። ግሪካውያን ላይ ሂደው ሲሰብኩ ስለ ኢየሱስ ማንም የሚሰማቸው የለም። ተቀባይነት ለማግኘት የግድ ብሉይ ኪዳን ላይ ትንቢት አለ ምናምን ብለው ብሉይ ኪዳንን አብረው ይዞ መቅረብ አለባቸው እንጂ መጽሐፍ የሌለው ሰው ማን ይቀበላል? ስለዚህ መጽሐፍ አለን የሚለውን ለማሳየት ኢየሱስ በብሉይ ኪዳን ተነግሮለታል የሚለውን ለማሳየት ብሉይ ኪዳንን ይዘው ይንቀሳቀሱ ነበር። ምክንያቱም ብቻቸውን መቆም አይችሉም። የእኛ እስልምና ግን ብቻውን መቆም ይችላል። ሐዲስ ኪዳን ብሉይ ኪዳን ሳንቀበል ሳንይዝ አብረን ሳንጠረዝ መቆም እንችላለን። የእናንተዎች መቆም ይችላል። አሁን እኮ ትውፊት ካልተቀበል ቁመናል። አሁን ሳልጠልዝ እያሳየው እኮ ነው። ትክክለኛ አቋም አይደለም። ብቻውን የቀረው እኮ ቁርአን አሁን ባለመቀበሉ ቁርአን ብቻውን የቀረው አለው። እውነተኛው ሰላም ነው። አንተ ለምን አታዳምጥም? በእናትህ በጣም እኩል ነው የምታወራው። አንደኛ ምንም የማዳመጥ ፍላጎት የለም። ሁሉ ጊዜ እኮ ነው። ለምን እንደዚሁ እየተመላለስን ስለሆነ ከተመቸው ብዬ ነው። በጣም እንጂ ሚዩት አድርጌ ጠብቀው ነበረ። እሺ፣ በሁለተኛ ደረጃ አሳመነህ እኮ በቃ አየነው እኮ መጀመሪያ አየህ። በቃ አሁን ምንድን ነው ያየነው? መጀመሪያ ላይ ከእስራኤልን ብቻውን እያናገረው እንደሆነ አሳየህ አይደለ? እውነተኛው በዚህ ላይ ተስማምታችኋል? ግን ነገደ እስራኤልን ነው እኮ እስራኤልን እኮ እያናገረ እኮ ነው። በቃ አጠቃላይ እስራኤልን ነው እንደ ህዝብ እያናገረ ያለው ብሎ አመጣለ፣ መረጃ አመጣለ፣ ኮሜንተሪ አመጣለ። ከዚህ በላይ ምን ያምጣሽ? ምንድነው ያው ከዛው ከነገደ እስራኤል ውስጥ ነው የሚወጣው ነው አይልማ። እንደዛ እስራኤልን እያናገረ እንዴት ከነገደ እስራኤል ትላለህ? እስራኤል እኮ 12 ነገር ነው፣ ብዙ ናቸው እኮ። ገባኝ። እያናገረ ያለው ራሱ እስራኤልን ነው እንደ አንድ ፐርሰን አድርጎ። ምን ሆነ ነው እኮ እንደ አንድ ፐርሰን ለምን ያወራል ካልከ የአንዱ የእስራኤል ልጆች ናቸው ሁሉ አይልማ። እንደዛ የሚለው እስራኤል ለመሸሽ አሁን ያው በቃ እኔ አንተ ማሂር ማሩ አዚዝ ጀማል አንድ ፐርሰን አድርገን ልናወራ ነው። እሺ አሁን አንድ ፐርሰን አድርገን ስለዚህ በአንድ ስም እንሰይመውና ማሂር በሚል ስም ተሰይምን። በቃ ሁላችንም በአባታችን ስም የሁላችንም አባት አንድ ቢሆን በአባታችን ስም እኮ። ቆይ አንዴ
ስለዚህ አሁን ምን አለ ማሂር ከወንድምህ መካከል አለው። አሁን ማሂር ወንድም አለው። ለምሳሌ የማሂር ወንድም ጃቢር ከሆነ ጃቢር ቤት ሌሎች ወንድሞች አሉ ማለት ነው። ስለዚህ አሁን የጃቢር አንድ ጃቢር እንይዛለን፣ ሁለተኛ ምናልባት ሁሱን እንይዛለን። እሺ ሁለት ወንድሞች አሉት እንበል። ስለዚህ ማሂር ከወንድሞችህ መካከል እንደ አንተ ያለ ነቢይ ያሳሳል። ምንድን ነው የሚለው? ቆይ አምላክ እግዚአብሔር በኮሬብ ስብሰባ ተራ ምን አለ? አምላከ እግዚአብሔር ከአንተ መካከል አለው ከወንድሞችህ፣ ከአንተ መካከል ከወንድሞችህ። ወንድሞቹ የተባሉት እነማን ናቸው? የማሂር ወንድሞች የነገደ እስራኤል። ቆይ የማሂር ወንድሞች እነማን ናቸው ነው የምልህ። ነገደ እስራኤል ይለኛል እኮ የእስራኤል ልጆች የሚባሉት እኮ ነገደ እስራኤል ናቸው። ኧረ ወዳጄ የማሂር ወንድሞች ምሳሌ የሰጠው አሁን ማንና ማን ነው? ያው አባታቸው አንድ መሆን አለበት። በባይብሉ ካስኬድ ጋር አባታቸው ሰውዬ እየሰማኝ ነው። የማሂር ወንድሞች አሉት ብለን ሰጥተን ነበረ። ሁሱና ጃቢር የማሂር ወንድሞች ማን ናቸው እኮ? አባታችን ግን አንድ ነው። አራት አድርገን ሰውዬ የጠየቅኩን መልስ። የማሂር ወንድሞች ማን ናቸው? እሺ ሂድ። አሁን እኛ ወንድማማች ነን። እሺ በቃ አባታችን አንድ ነው። ኦኬ ቀጥል። የማሂር ወንድሞች እነማን ናቸው? እኔ ያለው አዚዝ አለ፣ ጀማል ናቸው እነሱ። የማሂር ወንድሞች እነማን ናቸው? የማን ማር በቃ ተው። አንተ መማር የምትፈልግ ሰው አለ። ይብቃ። ኮንቴክስቱ አልገባም። ቢሆን ለእስራኤል ሲል ነገደ እስራኤልን ነው አልተረዳችሁ። እውነተኛው ከአንዴ ይሰማሃል? እውነተኛው እየሰማሁ ነው። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ ይላል። ማንን ነው ስማ እያለ ያለው? ነገደ እስራኤልን። ኦኬ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። አምላካችን እና ማንን ነው ሪፈር የሚያደርገው? አምላካችን ሲል ወይ የህዝበ እስራኤሉን ማለት ነው። ኦኬ ህዝበ እስራኤል። እሺ አንድ አሁን ትልቁ ላይ ያው የእስራኤል ነገድን የእስራኤል ልጆች ማለት እኮ ነው እኮ። እሺ ወይ አሁን ምን እናደርጋለን መሰለህ? ጥቅሱን እንክፈተውና እየተናበብን እንሂድ። እሺ ጥቅሱን ልክፈተው። እስራኤሎች ስማ ሲል እኮ አሁን እስራኤል ሰዎች ስማ ብሎ እንደ አንድ ያውራና መልሶ ደግሞ አምላካችን የሚለው እኮ ለመሰለ የእስራኤል ልጆች ብዙ ስለሆኑ ነው። አረ ጨረስን ሰጋ። እሺ እዛው ኦሪት ዘዳግም ምዕራፍ 18 እሺ ቁጥር ምናምን ይመጣና ከዛ በኋላ አምላከ እግዚአብሔር ማለትም ያህዌ ከገዛ ወንድሞች መካከል ይላል። ከማን ወንድሞች? ከእስራኤል ልጆች ማለት ነው። ከእስራኤል ልጆች ወንድሞች ነው የሚለው። እዛ ነው የምትረዳው። እስራኤል ሲባል እኮ ነገደ እስራኤል ነው እኮ ወንድሞች። ነገደ እስራኤል እኮ 12 ናቸው እኮ። እስራኤልን ነው እዚህ ጋር ይፈር እያደረጋሉ። ከእስራኤል ወንድሞች ነው የሚለው እንጂ ነጥሎ ከአንዱ አይደለም። እስራኤል ሲል እኮ አንድም እንደ አንድ ያወራዋል፣ አንድም እንደ ብዙ ያወራዋል። ማስረጃ እንዳነጋገር ዘይቤ ነው መሄድ ያለብን። እዚህ ጋር እያወራ ያለው ስለ እስራኤሎች ስማ ሲል አሁን ለምሳሌ ስለ እስራኤል ነው። ስለ እስራኤል ነው አይደል እዚህ ጋር ያወራው? አዎ ከገዛ ወንድሞች መካከል የሚለው እና ማንን ነው? ከማን ወንድሞች መካከል ነው? ከእስራኤል ነገድ ነው። ከነገደ እስራኤል ከገዛ ወንድሞች የሚለው እኔ ጠየቅኩን ብቻ መልስልኝ። ከገዛ ወንድሞች የሚለው ከማን ወንድሞች ነው? ወዴት ወጣ? ኧረ እንኳን ወጣለን። አይ ካለህ ወአለይኩም ሰላም ጊፍት እኔ ነው ያስወጣሁት። ኧረ እንኳን አስወጣ። እኔ ነው ያስወጣሁት። እንኳን አስወጣው። አይ እንደማለት የፈለግነው ካልገባው ጭራሽ ሊመልስልን አይችልም። እኔ ነኝ ያስወጣው። እውነተኛው የለም። እኛ ተቀይመን ምናምን ሳይሆን ያው ልንግባባ ማንችል ከሆነ ሰዓት ማቃጠል ስለማያስፈልግ ነው። እንደ ትልቅ ሰው እናስብ በሚለው ማለት ያው ካልተግባባን ባለመግባባት መግባባት ስለሚቻል ላይ በሚለው ነው እኔ ያስወጣው። ተናደር
እሺ ሀሳባችንን እንቀጥልኛ ጋይስ። አያችሁ አሁን ዲስትራክት አድርጎ ነው ሄደ ማለት ነው። ቀጥሎ ቀጥል ጀማል። አይ ሀሳብ የለኝም። ሰላም ሊበላችሁ ብዬ ነው። ማሂር ተረኛ ነበርክ። ቀጥል ማሂርስ የምትለው ነገር አለ? ያው ማለት ትንቢቱን አሁን እኛ ማብራራት ምናምን ነገር ቀላል ነው፣ ግን ያው ብዙም ላለመራመድ እኔ አሁን ወደኋላ ያሉ ኢብሮ ተረዳኝ። እኔ አሁን እየተሳቀቁ ነው ማለት አንተ በጣም እንትን እንድል ፈልጋል። እኔ ደግሞ ወደኋላ ይገባኛል እና እነሱ ጠያቂ ቢመጣ ጠያቂ ቢመጣ ብዙ ጥያቄዎችን ልንመልስ እንችላለን እንጂ እኛ እርስ በርሳችን ያው በዚህ ልክ መረዳት እንችላለን። እስራኤል የሚለው እንደ አንድ ሰው ነው ያናገረ፣ አንድ ሰው ነው ያናገረ። ከመጀመሪያውም ልጁ አማርኛውን ስላልገባው ነው። እንዲህ አይባልም አለ መጽሐፍ ቅዱሱ። ከወንድሞችህ ያስነሳልሃል ነው የሚል። ያስነሳልሃል የሚለው እንደ አንድ ግለሰብ ያስነሳላቸዋል ካልሆነ አማርኛው ትክክል አይደለም አለ መጽሐፍ ቅዱስ ሲከፈት ልጁ ጋር ተቃራኒ ይሆን። ስለዚህ አማርኛ ልጁ ስላልቻለ ልናስረዳው አልቻልንም። ከእስራኤል ውጭ ነው የሚነሳው ይህ ነቢይ። ከእስራኤል ውጭ ብቻ መሆን አይጠበቅበትም። ምን ይጠበቅበታል? ከእስራኤል ወንድም መሆን አለበት ወገኑ። ወንድሞቹ እነማን ናቸው? ለእስራኤል አረቡ፣ ሞዓባውያን አሉ፣ ኤሳውያን። እነዚህ ወንድሞች ናቸው። ስለዚህ ሙሴን የሚመስል ከእነዚህ ማህበረሰቦች ክሌም ያደረገ ማን ነው? እንደገና ደግሞ ሊያሟል ይችል ሙሴን ሊመስል የሚችል ማን ነው የሚለውን ስናይ ነቢያችን አለይሂ ሰላቱ ወሰላም ሆነው እናገኛቸዋለን። ቁርአን ላይ ለፈርዖን መልእክተኛን እንደላክነ ሙሴን እንደላክነ እንዲሁ ለአረቦች ነቢዩ መሐመድ አለይሂ ሰላቱ ወሰላም ላክን ይላል። ሙሴና ነቢዩ መሐመድ ይመሳሰላሉ። እንዲሁ ሀዲሳት መመልከት ይቻላል። ነገር ግን ይህ ሁሉ መሄድ አያስፈልግም። ብዙዎቻችሁ ኢየሱስ ነው ብላችሁ ስለምታምኑ ኢየሱስ አይደለም የሚለውን ካመናችሁ እሱ ራሱ አንድ ነገር ነው። ኢየሱስ ደግሞ አይደለም። ምክንያቱም ኢየሱስ እስራኤላዊ ነው። ይህ ነቢይ ደግሞ ከእስራኤል ውጭ ነው። ሌሎችን መመለስ ብንችልም ሐዋርያት ስራ ምናምን የሚሉትን መመለስ ብንችልም ግን በቃ እስራኤላዊ አይደለም። በቃ ነቢዩ የሚነሳው ነቢይ ከእስራኤል የሆነ አይደለም። የእስራኤል ወንድም ነው ከወንድሞቻችን። ስለዚህ ከወንድሞች ሌላ ነቢይ አምጡና እናወራለን። ካልሆነ የኛ ነቢይ ናቸው። በዚህ መዝጋት እንችላለን። ጥያቄ ያለው ክርስቲያን ምናምን ነገር ካለ ቻሌንጅ ያደርጋለሁ የሚል ካለ እንደዛ እንግባባለን። ቻሌንጁ እንቀብላለን። ቀጥሉ። ማሂር ዝም አትበል፣ ቀጥል። ነገር የለም። ተረኛ ነህ ማሂር። ተራ በተራ ነው እያወራን ያለ ነው። ቀጥል። ቤት ትልቁ ችግር ነው። አያችሁ፣ ሰው ለዚህ ነው የሚሄደው። ቶሎ በለሽ ማሩ። ቀጥል አንተ ማሩ። ትልቁ ላይ ነኝ እንዴ? ትልቁ ላይ ነው። ያው እንግዲህ አብርሃም ሁለት ልጆች አሉት፣ እስማኤል እና ይስሐቅ። ይስሐቅ ሁለት ልጆችን ወለደ። ያው ብዙዎች ልጆች አሉት። ነገር ግን እስራኤል እና እስራኤል ብዙ ልጆች ወለደ። ይስሐቅ ሁለት ልጆች አሉት፣ እስራኤል እና ኤሳው የሚባሉ። የኤሳው ልጆች ምን ይባላሉ? ኤሳውያን ወይም ኤዶማውያን ይባላሉ። የእስራኤል ልጆች ደግሞ እስራኤላውያን ይባላሉ፣ ዘሮቹ ማለት ነው። ይሄኛው የአብርሃም ልጅ እስማኤል ደግሞ ልጆቹ ምን ይባላሉ? እስማኤላውያን ይባላሉ። ስለዚህ እስማኤላውያን፣ እስራኤላውያን፣ ሞዓባውያን፣ ኤሳውያን የሚባሉት ሄደው አብርሃም አባታቸው ስለሆነ ወንድማማቾች ይባላሉ። ስለዚህ ከእስራኤል ወንድሞች ከተባለ ወይ ከነዚህ ነው የሚነሳው ነቢዩ። ስለዚህ እስራኤል ውስጥ አይነሳም። እስማኤላውያን ወይም ደግሞ አረቦች
የነቢያችን አለ ሰላቱ ወሰላም ዘር ግንድ ከእስማኤላውያን ነው የሚመዘዘው። ስለዚህ ከእስማኤላውያን የተነሳ ለእስራኤል ዘመድ የሆነ ወንድም የሆነ ወገን ማን ነው? እስማኤላውያን ናቸው። እነዚህ ሁለቱ ሄደው የአብርሃም ልጆች ናቸው፣ የእስማኤልና የይስሐቅ ልጆች። ስለዚህ ወንድማማች ናቸው። ስለዚህ ከእስራኤላውያን ወንድሞች የተነሳው ነቢይ ማን ነው? ነቢዩ አለ ሰላቱ ወሰላም የእስማኤላውያን ዘር ስለሆነ በዘር ይገናኛል። ሁለተኛ ደግሞ መጀመሪያ ላይ እንዳልነው ከኢየሱስ በኋላ ነው የሚመጣ። መምጫው ጊዜው ያ ነቢይ መቼ ነው? ከኢየሱስ በኋላ ነው የሚመጣው፣ አዲስ ኪዳን ላይ እንዳየ ነው ማለት ነው። ስለዚህ ያን ሁሉ የሚያሟላ ነቢይ ከኛ ነቢዮች ማንም ማምጣት አይችልም። ከዛ ውጭ ብዙ ማስረጃዎችን እንትን ማለት እንችላለን፣ ሙሴ ጋር በምን ይመሳሰላሉ የሚለው ማለት ነው። ነገር ግን ያው አያስፈልግም፣ ለጊዜ አያስፈልግም፣ በቂ ነው። ጥያቄ ያለው ቻሌንጅ የሚያደርግ ክርስቲያን ካለ መግባት ይችላል። ማሄር ከጨረስክ ማውራት ትችላለህ። አብዱልፈት ዲዋ መናገር የምትፈልጉት ነገር ካለ ቀለል ያለ ኢንትሮዳክሽን ነው። ዝም ብለን ከላይ እኔ እየተማርኩ ነው። በነገራችን ላይ ገና የሚለው ነገር ቢኖረኝ ማኖረው መድረኩን እንዳለ እኔ ነበር የምቆጣጠረው። እንማር እስኪ፣ ከዛ በኋላ ኢጃዛውን ሲሰጡን ያን ጊዜ እናወራለን። ሞዴሬተሮች ከታች ክርስቲያኖች ምናልባት ገስ ሊልኩ ይችላሉ። ኤብሮ ሰላም አለይኩም። ወአለይኩም ሰላም ትላ፣ እንዴት ነህ? አልሐምዱሊላህ አለን። መብሩክ እንኳን አትለኝም አይደለ? በቃ ቆይ ታዝቤያለሁ። ምን አለ ሰሞኑን ምን ብዬ ነበር? የሆነ ነገር እቀይራለሁ አላልኩም ነበር? በዚህ ሰዓት ኦንላይን እንደዚህ ገስ ላይ አግኝተኝ ታውቃለህ እንዴ? አላህ ማሻአላህ፣ መብሩክ። ደስ ይላል። ከፖይንት አውራው ስትል እኮ እንደው በቃ ምን ላውራ ብዬ እያሳመጣልኝ እንጂ ላውራው ወይም ቦታ ሆኖ አይደለም። ቀጥሎ ኢንሻአላህ መርሐባ። አይ ችግር የለውም። ማሂር ምግብ እየበላ ይመስላል እንዲሳስበው ነው። እስከዛ ብዬ ነው እንጂ ኧረ እኛን አስቀምጦን እንደዚሁ። ኧረ ተው ተመለስክ ማሂር? አዎ አይ ቲንክ ጥቅሱ ግልጽ መሰለኝ። በቃ ከወንድሞች ሲባል አንድ ያ ወንድም የተማያዝ ያለባቸው መሰረታዊ ነገር፣ አንድ ወንድም የተባለው የእስራኤል ወንድም ነው። የእስራኤል ወንድም ደግሞ ከእስራኤል ውጭ ነው እንጂ እስራኤላዊ አይደለም። ሁለት፣ ምክንያቱም የማሩ ወንድም ከተባለ ከማሩ ውጭ ነው። የኢትዮጵያውያን ወንድም ከተባለ ከኢትዮጵያዊ ውጭ ነው ማለት ነው። ወይ ኬንያዊ ነው ወይ ምናምናዊ ነው። ከአረብ ውጭ ከተባለ ወይም ደግሞ የአረብ ወንድም ከተባለ ከአረብ ውጭ ነው። በተመሳሳይ የእስራኤል ወንድም ከተባለ ከእስራኤል ውጭ ነው። አንድ እሱን ያዙት። ሁለተኛ ኦሪት ዘዳግም ምዕራፍ 34 ቁጥር 10 ላይ በእስራኤል እንደ ሙሴ ያለ ነቢይ አልተነሳም። በቃ ይሄን ከያዛችሁ በቂ ነው። በእስራኤል እንደ ሙሴ ያለ ነቢይ ካልተነሳ ከእስራኤል ውጭ እንደ ሙሴ ያለ ነቢይ ካንዲዴት ኢስቶን እንትና ነው እንባል። እኛ ነብዩ ነው አለን። አይ ነብዩ አይደሉም እንትና ነው ከተባለን ኦኬ ይምጡና ሚዛን ላይ ያስቀምጠን የማን ሚዛን ይደፋል የሚለው እናያለን። ግን ደግሞ ሚዛን ላይ ለመቀመጥ ራሱ ብቁ የሆነ ሰው የለም። ብቁ የሆነ ሰው ሳይሆን ብቁም አይሆን ሰው ራሱ የለም ነው እንጂ ሰው ራሱ የለም የሚቀመጥ ሰው እና ከዛ አንጻር ማየት ይችላል። አውዱን ስንቀጥለው እግዚአብሔርም አለኝ። እሺ ቆይ ቁጥር 19 ላይ በስም የሚናገረውን ቃሌን የማይሰማውን ሰውን ይበቀልለታለሁ። ነገር ግን ይናገር ዘንድ ያላልኩትን በስሜ በድፍረት የሚናገር ነቢይ ይናገር ዘንድ ያላዘዝኩትን ወይም ደግሞ ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነቢይ እርሱ ይገደል ይላል። ምን ማለት ነው? ይሄ የተላከው ነቢይ እንዴት አይደንቲፋይ ማድረግ እንደሚችሉ እየነገራቸው ምን ብሎ አስቀመጠው? ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነቢይ እርሱ ይገደል ብሎ ያስቀምጠዋል። እኛ ደግሞ ብንመለከት ቁርአን ላይ ነቢዩ ሰለላሁ ዐለይሂ ወሰለም ከዚህ ነገር ላይ ራሳቸውን እንዳቀቡ ያስቀምጥልናል። በሱረቱል ዩኑስ ምዕራፍ 10 ቁጥር 15 ላይ ምን ብሎ ያስቀምጧል መሰላችሁ? አንቀጾቻችንም ግልጽ ሆኖ በእርሱ ላይ በተነበቡላቸው ጊዜ እነዚያ መገናኘታችንን የማይፈሩት ከዚያ ሌላ የሆነን ቁርአን አምጣልን ወይም ለውጠው ይላሉ አለ። ከየትኛው ሌላ? አላህ ካወረደው ሌላ የሆነን ቁርአን አምጣልን ወይም ደግሞ ለውጠው ይላሉ አለ። ከዛ አላህ ምን በላቸው አለ?
እኔ ከራሴ በኩል ልለውጠው አይገባኝም፣ ወደ እኔ የሚወርደውን እንጂ አልከተልም። እኔ ከጌታዬ ባመፅ የታላቁን ቀን ቅጣት እፈራለሁ በላቸው ይላል። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ጌታቸው ካመጣላቸው ውጭ ሌላ ነው የሚናገሩ አልነበሩም። ከሱ ውጭ ሌላ ነው የሚታዘዙ አልነበሩም። ያ ማለት ቀጥታ የአላህን ሱብሓነሁ ወተዓላ ትእዛዝ ያስተላልፉ የነበሩ ነቢይ ናቸው ማለት ነው። እንደዚህ እያለን እያንዳንዱ ፓርት ሲያሟሉ ማየት እንችላለን። ብቻ ኦኬ ብትቀጥል ጥሩ ነው ትንሽ። ከዛ ቁጥር 21 ላይ በልብህም አለ እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል አለ። አያቸው አሁን እዚህ ጋር አይደንቲፋይ ማድረግ የሚችሉበትን መንገድ እየነገራቸው ነው። ኦኬ ይሄ ነገር እግዚአብሔር ያልተናገረው ቢሆንስ፣ ወይም ደግሞ ይሄ ነብይ የሚያመጣልን ነገር እግዚአብሔር ያልተናገረው ቢሆንስ፣ ይሄ ነብይ ትክክለኛ ነብይ መሆኑን በምን መልኩ ማወቅ እንችላለን? ምክንያቱም ብዙዎች እኔ ነኝ ብለው ሊነሱ ይችላሉ። ሰው በምን መልኩ መለየት እንችላለን ካለ ቁጥር 22 ላይ ነቢዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይመጣም ያ ነገር እግዚአብሔር ያልተናገረው ነው፣ ነቢዩ በድፍረት ተናግሯል፣ እርሱን አትፍረው ይላል። ምን አለ? ነቢዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይመጣም አለ። ያ ነቢይ የሚናገረው ነገር አለ። ያ የሚናገረው ነገር ባይሆን ወይም ባይመጣም ማለትም የሚተነብየው ትንቢት አለ። ያ ነቢይ የሚተነብየው ትንቢት ማይሳካ ቢሆን ወይም ደግሞ የከሸፈ ትንቢት የሚተነብይ ከሆነ ያ ከኔ አይደለም ከእግዚአብሔር የመጣ አይደለም እና አትፍራው እያለ ይገልጻል። ኦኬ ነቢዩ ሰለላሁ ዐለይሂ ወሰለም የሚነግሩን ትንቢቶችስ ምን አይነት ነበሩ ብለን ካልን አንድ ትንቢት ላስጎብኛችሁ። እሺ አንድ ትንቢት እንመልከትና ከዛ በኋላ ይበቃናል ማለት ነው። ማለት በእኔ በኩል ነቢዩ ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ ማለትም በ620 አካባቢ ላይ ጦርነቶች ነበሩ። በሁለት ትላልቅ ነገስታት መካከል። የመጀመሪያው የማን ነገስት መሰላቸው? የቢዛንታይን ኢምፓየር ወይም ደግሞ የሮማን ኢምፓየር ነበረ። ሁለተኛው ደግሞ ፐርሺያን ኢምፓየር። ሁለቶቹ ነበሩ። እነዚህ ሁለቱ ትልቅ ጦርነትን እያበሩ ብቻ ዞሮ የመጽሐፍት ባልተቤት አልነበሩም፣ ወይ ደግሞ አይሁድ ክርስቲያን አልነበሩም እነዛ አካላት። እና በዚህ በተፈጠረው ጸብ ላይ ወይም ደግሞ በተፈጠረው ትልቅ ጦርነት ላይ ፐርሺያን ኢምፓየር ቢዛንታይን ኢምፓየርን በጣም እያጠቃች ነበር። ላይክ አሁን ሁለት ትላልቅ ነገስታት ስለሆኑ ምናምን እንደዚህ ኤክስፔክት እንዳታደርጉ እሺ። ገና ለገና ሁለት ትላልቅ ነገስታት ናቸው እና በእኩል ኃይል እየተፋለሙ ነው ማለት አይደለም። ቢዛንታይን በጣም እየተጠቃች ነበር፣ ፐርሺያ ደግሞ በጣም እያጠቃች ነበር። ይህም በምን መረዳት እንችላለን መሰላችሁ? ፐርሺያን የቢዛንታይንን ቦታዎች ተቆጣጠራለች። ኦልሞስት ትላልቅ የምትላቸው ቦታዎች ልጥቀስላችሁ። ሶሪያን ይዛባት ነበር፣ ቄልኬዶን ይዛባት ነበር፣ ግብፅን ወስዳባታለች። የጀመረችው ከአናቶሊያ ነው። አናቶሊያን ወሰደች፣ ቦስፈረስን ወሰደች፣ ከዛ በሶሪያ በኩል መጣች፣ ቄልኬዶን ወሰደች፣ ከዛ ግብፅ ገባች፣ ደማስቆስን ወሰደች፣ ኢየሩሳሌም የቢዛንታይን ኢምፓየር በቃ ዋና ልብ የሚባለው ቦታ ኢየሩሳሌምን ወሰደች። በጣም ብዙ ቦታዎች ማለት ነው። እና እነዚህን ትላልቅ ግዛቶች ወስዳ ባዶ አስቀርታት ነበር ኢየሩሳሌምን፣ ቤዛንታይን ኢምፓየር። በዛ ታይም ላይ ደግሞ ሮማን ኢምፓየር በጣም ሮማን ኢምፓየርም ባዶ አስቀርታት ነበር። ፐርሺያን ኢምፓየር ደግሞ በጣም የማጥቃትና ይሄ ሀያል የመሆን ደረጃ ላይ ደርሰው ነበረ። በዛ ታይም ላይ ምን ተፈጠረ? ሰሬንደር እንዲያደርጉ ጥያቄ ያቀረቡ ማለት ነው። ማለትም እጅ እንዲሰጡ። ኦኬ ቢዛንታይን ኢምፓየር ተስማሙ፣ ንጉሱ ተስማማ፣ እጅ ለመስጠት ተስማማ። ግን ያ ሆኖ ሳለ ነቢዩ ሰለላሁ ዐለይሂ ወሰለም አንድ የቁርአን አያ ወረደላቸው። እንግዲህ አስቡት፣ አንደኛ ነገር ያ ሁሉ ትላልቅ ግዛቶች ይወስዶባቸዋል። ሁለተኛ ነገር ራሱ ንጉሱ የቢዛንታይን ንጉስ እጅ ለመስጠት ተስማምቷል። ኦኬ ነገራት በእንደዚህ አይነት መልኩ ለፐርሺያ ባዘነበለበት ሁኔታ ላይ አላህ ሱብሓነሁ ወተዓላ አንድ የቁርአን አያ ወረደ በሱረቱ ሩም ምዕራፍ 30 ከቁጥር 2 እስከ 3 ያለውን ብናይ ማለት ነው። አሊፍ ላም ሚም ጉሊበት ሩም አለ። ሩሞች ተሸነፉ። ሩሞች ምን አሉ? ተሸነፉ። በሱረቱ ሩም ምዕራፍ 30 ከቁጥር 1 ማነው ከቁጥር 2 እስከ 3 ያለውን ካያችሁት ይበቃል። ከዛ በኋላ ቁጥር 3 ላይ ምን አለ? ፊ አድነል አርዲ በቅርቢቱ ምድር ላይ ወሁም ሚን ባዕዲ ገለቢሂም ሰየግሊቡን አለ። ከሽንፈታቸው በኋላ ደግሞ ከሽንፈታቸው በኋላ ምን ያደርጋሉ?
መልሰው ደግሞ ያሸንፋሉ ብሎ አላህ ሱብሓነሁ ወተዓላ ተናገረ። እነርሱም ከመሸነፍ በኋላ በእርግጥ ምን ይላሉ? ያሸንፋሉ። መቼ? በጥቂት አመታት ውስጥ። እንደው ረጅም ጊዜ ምናምን አይደለም፣ ታሪክ ከረሳው በኋላ ምናምን አይደለም። ፊ ቢድዒ ሲኒን አለ። በጥቂት አመታት ውስጥ ምን ይላሉ? ያሸንፋሉ። ይሄ እንግዲህ ኢምፖሲብል ነው። ጥቂት አመታት ማለት ከ6 እስከ 9 ያሉትን አመታት። ይሄ ቢድዓ የሚለው ነገር ከ6 እስከ 9 ያሉትን አመታት ያሳያል። በዚህ ከ6 እስከ 10 ባሉት አመታት ውስጥ ያሸንፋሉ ብሎ አላህ ሱብሓነሁ ወተዓላ ነገረን። በዚህ ጊዜ ቁረይሾች በጣም ማላገጥ ጀመሩ ማለት ነው። እንደውም ከአቡበከር ሲዲቅ ጋር መወራረድ ጀመሩ። አረ ይሄ ነገር ይሆናል ምናምን የሆነ እንደ ላቅጣ ነገር ማለት ነው። ከዛ በኋላ ግን በዛው አመት ውስጥ ፐርሺያን ኢምፓየር ምን ተፈጠረባት? መዘናጋት። ለምን? ሮማን ኢምፓየር እጅ ለመስጠት ተስማምታለች፣ ንጉሱ እጅ ሊሰጥ ነው። ስለዚህ ወታደሮቹ ይህን ሲሰሙ ተዘናጉ። የሆነ ንቁ ሆኖ አልጠበቁም ምናምን። በዛ ታይም ላይ ያንን ታይም ተጠቅመው ቢዛንታይን ኢምፓየሮች ካውንተር አታክ ካደረጉ፣ መልሰው አጠቋቸው። የተወሰደባቸውን ግዛት እንዳለ አስመለሱ፣ ወደ ቦታቸው ተመለሱ ማለት ነው። ልክ በ7ኛው ዓመት ላይ በዛ ጊዜ ብዙ የመካ ቁረይሾች እስልምናን ተቀበሉ። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ልክ ሊገመት የማይችልን ትንቢት የተናገሩ ነቢይ ናቸው። 18 ላይ ከ20 እስከ 22 ያለውን ያ ነቢይ እንዴት ልንለየው እንችላለን ሲባል፣ አንደኛ ያ ነቢይ ከእግዚአብሔር ውጭ ባለ አካል አይጣራም፣ ወይም ደግሞ ከአንዱ አምላክ ውጭ ባለው አካል አይጣራም። ሁለተኛ ያ ነቢይ ትንቢት ይናገራል፣ ያ ትንቢት ይፈጸምለታል የሚል መርሆ ያስቀምጥልናል። ሁለቱንም አቺቭ አድርገዋል ነቢዩ ሰለላሁ ዐለይሂ ወሰለም። እንደው ለውጥልን ከተባልክም እኔ የመጣልኝም ብቻ ነው የምከተለው በላቸው አለ። ኦኬ፣ እንደዚህ በሰው ልጆች ሊገመቱ የማይችሉ ትንቢቶችን ተናገረ ድጋሚ። ስለዚህ እዚህ ጋር የተጠቀሱት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መሆናቸውን መረዳት እንችላለን ማለት ነው። ቀጥሉ። እሺ፣ ሰላም አለይኩም ወረሕመቱላህ። ያው የቀረው ምንድን ነው? ምናልባት ብዙ ነገር ቀርቷል። ያው ፋይል እንዲባክን አይፈለግም እና በዋነኝነት ዋና ዋና ነገሮችን ነበረ ሲያነሱ የነበረው ወንድሞችን እዚሁ ላይ ዘዳግም 18 ላይ ያለ ነገር አለ። ከእነሱ መካከል እኔ ቃሌንም በአፉ አደርጋለሁ የሚል ነገር አለ። ቃሌንም በአፉ አደርጋለሁ አላህ ሱብሓነሁ ወተዓላ ለነቢያችን ሰለላሁ ዐለይሂ ወሰለም በቁርአን ላይ ሲናገር ምንድን ነው ያለው? እስቲ አንድ ፋይል ክፈትና ልንገራችሁ ማለት ነው። ኦኬ በጣም የሚገርም ነው። ቃሌን በአፉ አደርጋለሁ እያለ ሲናገር እንዴት እንዳደረገው እንየው ማለት ነው። ምን አለ? ለምሳሌ በሱረቱ ተሕሪም ላይ ምዕራፍ 66 ቁጥር 6 ላይ ያ አዩሀ ለዚነ አመኑ ወአንፉሰኩም ወአህሊኩም ናራ ወቁዱሃ ናሱ ወልሒጃረቱ ዐለይሃ መላኢካ። እሺ ጊላዙ። እሺ ቆይ ይችን አይደለም ምን አለ? አዎ በሱረቱ ኦኬ እዚህ ጋርም አይደለም። አፍዋን ቆይ ኦኬ እዚህ ጋርም አይደለም። ቁል መን ካነ ዐዱወን ለጅብሪል። እሺ መጀመሪያ ደረጃ አላህ ሱብሓነሁ ወተዓላ በልባቸው ውስጥ ማውረዱን እንይ መጀመሪያ ማለት ነው። አላህ ምን አለ? በሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ ቁል መን ካነ ዐዱወን ለጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ። ለጅብሪል ጠላት የሆነ ሰው ካለ በእርግጥ ጅብሪል በአላህ ፍቃድ በልቡ ላይ አወረደው ማለት ነው። በማን? በነቢያችን ሰለላሁ ዐለይሂ ወሰለም ልብ ላይ ማለት ነው። ስለዚህ ይህን ቁርአን ልክ ቃሌን በአፉ አደርጋለሁ እንዳለው በሱረቱ ጣሃ ምዕራፍ 20 ቁጥር 114 ላይ ፈተዓላ አላሁ ልመሊኩ ልሐቅ ወላ ተዕጀል ቢልቁርአን ሚን ቀብል አን ዩቅዳ ኢለይከ ወሕዩህ ወቁል ረቢ ዚድኒ ዒልማ። ስለዚህ አላህ ስብሐነሁ ወተዓላ ምን አለ? ወላ ተዕጀል ቢልቁርአን አለ። በቃ አትቸኩል፣ ወደ አንተ ወርዶ ከመፈጸሙ በፊት ቁርአኑ በሒፍዝ ለመያዝ አትቸኩል ማለት ነው። በቃ ምንድን ነው ይሄ ጉዳይ የማን እንደሆነ ይነግረናል። ባይሆን ጌታዬ ሆይ እውቀትን ጨምርልኝ በላለ። ለዛ ነው ሱረቱል ቂያማ ምዕራፍ 75 ቁጥር ከ16 ስንጀምር ላ ቱሐሪክ ቢሂ ሊሳነከ ሊተዕጀለ ቢሂ።
በሱ ቁርአንን ለማንበብ ስትል ምላስን አታላውሳት እየተቻኮልክ ማለት ነው። ምክንያቱም ኢና ዐለይና ጀምዐሁ ወቁርአን አለ። በልብህ ውስጥ መሰብሰቡና ማንበቡ በእኛ ላይ ነው። በቃ ኃላፊነቱ የኔ ጉዳይ ነው አላለ። ፈኢዛ ቀረእናሁ ፈተቢዕ ቁርአና ባነበብነውም ጊዜ ተከትለህ አንብብ አለ። ሱመ ኢና ዐለይና በያና ከዛ በኋላ የማብራራቱ ጉዳይ በእኔ ላይ ነው አለ። በተመሳሳይ ሁኔታ አላ በሱረቱል አዕላ ምዕራፍ 87 ቁጥር 6 ላይ ሰኑቅሪኡከ ፈላ ተንሳ አለ። ተግባባ። በቃ አትረሳውም አለ። አትረሳውም፣ በቃ እናስተምርሃለን፣ አትረሳውም። ኢላ ማሻ አላህ አላህ የሻው ሲቀራል። ኢነሁ የዕለሙል ጀህረ ወማ የኽፋ እያለ ይናገራል ማለት ነው። ስለዚህ አላህ ስብሓነሁ ወተዓላ ነቢያችንን ሰለላሁ ዐለይሂ ወሰለም እዚህ ዘዳግም 18 ላይ ያለውን ጉዳይ አስመልክቶ ቃሌን በአፉ አደርጋለሁ ሲል፣ አዎ በአፋቸው ያደርጋል። ያ ደግሞ ጭራሽ ቃል የተገባለት ነው። ኢና ነሕኑ ነዘልና አልቁርአን ወኢና ለሁ ለሓፊዙን አለ። ቁርአንን እኔ ያወረድኩት እኔው ጠብቀዋለሁ አለ አላህ። ስለዚህ በተመሳሳይ ሁኔታ በሌላ ቦታ ላይም ሲናገር ምንድን ነው ያለው? ወለቀድ የሰርና አልቁርአን ሊዚክሪ ፈሀል ሚን ሙደኪር አለ። ቁርአንን በአእምሮ ለመሸምደድ ገራ አድርጌዋለሁ፣ ለማስታወስ ማለት ነው። የሚሞክር ማን ነው እያለ አላህ ይጋብዛል። ኦኬ እሺ፣ ዚክር ነው ያልኩት። አፎን ይሄ ነገር ብዙ ጊዜ ነው። ምንድን ነው እኔ የተሳሳትኩት እኮ ብዙ ጊዜ ነው እንትን የሚለኝ። ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን። እሺ ቆይ ያው በቃሌ ስላልኩት ነው። ቆይ ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን። አዎ እሺ ትክክል። ጀዛከላ ኸይር። እሺ እና ምንድን ነው እያለ ያለው ቁርአኑ ሲና ማን ነው ባይብሉ የተናገረው ነገር ቃሌን በአፉ አደርጋለሁ ሲል ከዚህ አንጻር ነው ማለት ያዘዝኩትንም ቃል ሁሉ ይነግራቸዋል አለ ነቢያችን ሰለላሁ ዐለይሂ ወሰለም። አላህ በሱረቱ ነጅም ላይ ምዕራፍ 50 ላይ የተናገረው ቃል አለ እና በሱረቱ ነጅም ምዕራፍ 50 እስቲ ልክፈተው ምን እንደሚል እንየው። ምዕራፍ 50 ላይ ኦኬ፣ ምዕራፍ 50 አልኩኝ 55 ማለት ነው ወይ 53 ወይ 55? አዎ 53 ወነጅሚ ኢዛ ሀዋ አለ። ያው በኮከብም ላለው በወደቀ ጊዜ አለ። እሺ ከዛስ ማ ضل ሳሒብኩም ወማ ገዋ። ያው ነቢያችሁ መሐመድ አልተሳሳተም አልጠመምም አለ። ወማ የንጢቁ ዐኒል ሀዋ ከልብ ወለዱም አይናገርም አለ።